አንድ የተናገርኩት ንግግር ነበር። በፊት እኛ ሰዎች የምንጠራው ወደ ህብስቱ ነው። አሁን ግን ሰዎችን የምንጠራው ወደ ህያው ወደ ሆነው አካል ወደ ኢየሱስ ክርስቶስ ነው፣ ወደ ጌታችን ነው ሰውን የምንጠራው። ልዩነታችን ለማሳየት ሞክሬ ነበርና በዚህ ንግግሬ እንግዲህ አንዳንድ ኦርቶዶክሳውያን ንዴታቸውን፣ ቁጣቸውን፣ ስድባቸውን ከእናንተ ሙስሊሞች ይሻሉናል፣ አጋንንታዊ ናችሁ በማለት ሲናገሩ በድፍረት ለማንበብ ችያለሁ። ዛሬ እስቲ አንድ ጥያቄ እናንሳ። የኢየሱስ ክርስቶስን ስጋና ደም ያቃለለው ማን ነው ለሚለው ጥያቄ መልሱን ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩት ከገድላት አንደበት የተሰኘ መጽሐፍ አለ። አሳታሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ይላል። ወደ ውስጥ ደግሞ ገብተን ስናይ ገጽ 2 ላይ ምን ይላል? መጽሐፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ኤዲቶሪያል ቦርድ ታይቶና ተስተካክሎ የተፈቀደ ነው። እዚህ መጽሐፍ ላይ ገጽ 103 ላይ ጌታችን ኢየሱስ ክርስቶስ እንግዲህ ለመጥምቁ ዮሐንስ የገባለት ቃል ኪዳን አለ ይሉናል። ያ ቃል ኪዳን ምን ይመስላል የሚለውን ገጽ ላይ አንብብላችሁ እንደዚህ ይላል። ስጋ ደሜን መቀበል ያቻለው ሰው ቢኖር ለመታሰቢያ ስጋዬና ደሜ እንደተቀበለን ያደርግለታለሁ። ፍርፋሪውን ባያገኝ እንጀራውና ዳቦን የተበላ በትን ገበታ ጠላውን ጽዋ በሱ ይላስ እኔ ኢየሱስ ቃሌ የማያብለው ስጋዬን ደሜ እንደተቀበለ አደርግለታለሁ። አያችሁ? ታዲያ የኢየሱስ ክርስቶስን ደም ያፋፋው ማን ነው? እኛ ወይንስ እናንተ? ጠላው የተጠጣበትን ጽዋ በመላሱ ይላስ እኔ ኢየሱስ ቃሌ የማያብለው ስጋዬና ደሜን እንደተቀበለ አደርግለታለሁ። ስለዚህ አንድ ሰው በመጥምቁ ዮሐንስ ስም የተጠመቀ ጠላ፣ ለዝክር ተብሎ የተጠመቀ ጠላ ወይም ለመታሰቢያ ተደርጎ የተጠመቀውን ጠላ ቢጠጣ ልክ የኢየሱስ ክርስቶስን ደም እንደተቀበለ ይሆንለታል። ጠላውን እንኳን ባያገኝ ጠላው የተቀዳበትን ጽዋ በምላሱ ቢልስ የኢየሱስ ክርስቶስን ደም እንደተቀበለ ይቆጠርለታል ይሉናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄ ብቻ አይደለም፣ ልቀጥል። እዚሁ መጽሐፍ ላይ ደግሞ ለአባ ሳሙኤል የተገባላቸው ሌላ ቃል ኪዳን አለ። ቃል ኪዳኑ ምን ይላል? ገጽ 149 ላይ ለአባ ሳሙኤል ኢየሱስ ክርስቶስ ገባው የተባለው ቃል ኪዳን እንደዚህ ይላል። በመታሰቢያ ቀን ከማዱ ፍርፋሪ ቢበላ ስጋዬና ደሜ እንደተቀበለ ቆጥርለታለሁ። ምኑን ቢበላ? ፍርፋሪ። ቅዱስ ቁርባንን እናንተ ምንድነው ከጀርባ ያለውን ባክግራውንድ ትንሽ ልንገራችሁ። እኔ አንድ ቪዲዮ ሰራው ማለት ነው። የኔን ኦርቶዶክስ ቤተክርስቲያን በነበርኩበት ጊዜ ስለ ቅዱስ ቁርባን ያስተማርኩት የሆነ ትምህርት ነበርና እሱን ቪዲዮ ያኔ የቀረጸኝ ልጅ እሱ ጋር ነበር መሰለኝ በእንትኑ ቪዲዮ ፖስት አደረገው ማለት ነው። እና ሰው እንደዚህ አይነት ትምህርት እያስተማረ ወደ ክህደት ገባ ምናምን ብሎ ትንሽ ሙድ ለመያዝ ሞከረ ማለት ነውና እኔ ደግሞ ቪዲዮን ሳገኘው በጣም ደስ አለኝ። እስከዛ ድረስ የሚወቅሱን የነበረው ምንድነው ቤተክርስቲያኒቷን ትምህርት ሳታውቁ ነው የወጣችሁት ነበር የሚሉን። ግን በራሳቸው ጊዜ ስለ ቁርባን ያስተማርኩትን ትምህርት ፖስት አደረጉት ማለት ነው። እና እሱን ቪዲዮ ያስኩኝና በፊት ሰውን የምንጠራው ወደ ህብስት ነበር፣ አሁን ግን ሰውን የምንጠራው ወደ ሕያው ወደ ሆነው ወደ ኢየሱስ ክርስቶስ ነው የሚል ቪዲዮ ሰራው። ከዛ በኋላ ይሄን ቪዲዮ እንግዲህ ከሰራው በኋላ ብዙዎቹ ተናደዱ፣ በጣም ተናደዱና እነሱ የኢየሱስን ስጋና ደም ያቃልላሉ፣ ከነሱ ሙስሊሞች ይሻሉናል፣ ሴጣኖች ናቸው የሚል ጽሑፍ አንዱ ሰው ጻፈ ማለት ነው። ከዛ እሱን ከጻፈ በኋላ ሌላ ቪዲዮ ሰራው። የኢየሱስን ስጋና ደም ያቃለለው ማን ነው? እኛ ወይንስ እናንተ? ገድላቶቹ ላይ የተጻፉትን በተለይ የኢየሱስን ደም መውሰድ ያልቻለ ጠላውን ቢጠጣ ወይም በመላሱ ቢልስ የኢየሱስን ደም እንደወሰደ ይቆጠርለታል የሚል ቪዲዮ ሰራው። እሱን ቪዲዮ ከሰራው በኋላ እንግዲህ በጠላ የሰከሩ ሰዎች መንጫጫታቸውን ቀጠሉ ማለት ነውና መልስ ይሰጠን የሚል ጥያቄ ሲያነሱ ይሄ ወዳጃችን አሁንም ጨነቀው ማለት ነው። ምን አይነት መልስ ይስጥ?
ስለዚህ ይህን የሚከተለውን ጽሁፍ በቴሌግራም ፔጁ ላይ ለጨነቃቸው ህዝቦች የጭንቅ መልስ ይሰጣል ማለት ነው። ዳኒ እስቲ አንብቦ። እሺ ገድላት ድርሳናት ውስጥ ከቋሚ መሰረታዊ ክርስትና ትምህርት ውጪ የተነገሩ ነገሮች ሁሉ መቀበል አትገደዱም ቢባል በቃ አለቀ እኮ አለ። ወት እንዲሉ የተጠበቀው ሲኖዶሱ እንዲልለት ነው። አዎ ሲኖዶስ እንዲያምን ማለት ነው። ሲኖዶሱ ይበልልና ከላይ ካየው የሆነ ሰው ብሎታል ነው፣ ግን ብዙ ሰዎችን እያሳቱበት ስለሆነ ነው ለሚለው ሪፕሌይ ነው ከላይ እንደምታዩት ማለት ነው። እውነት ነው። ብዙ ሰው ጥያቄ ይፈጥሮበታል። እንዴት ነው የኢየሱስ ደምና ጠላ የምታነጻጽረው ኦርቶዶክስ ቤተክርስቲያን ብለው ብዙ ሰዎች እየጠየቁ ነው። እና ያው እንግዲህ የጭንቅ መልስ ማለት ነው። ተማጽኖ እኮ እያደረገ ነው ማለት ነው። አዎ በደንብ እንጂ የሚሰሙ የለም እንጂ። ኧረ አይሰሙትም እንዴ በጭራሽ አይሰሙትም። ይህ የሚያሳያ የዛ ቴሌግራም ላይ ያወራሉ ማለት ነው። አገልግሎቱ ማለት የገድላት ድርሳናት በእኛ ዘንድ መነሳት ሚዲያው ላይ ያመጣው ተጽዕኖ ብዙ ሰዎች ግን እኮ ብዙ ሰዎች እየሳቱ ስለሆነ ነው አለ አይደል? ለነሱ መሳት ነው፣ ለኛ ግን መዳን ነው። እንግዲህ አክሊል እንኳን ራሱ ይኸው አፉን መስክሮ አፉን ሞልቶ እየመሰከረ ነው ማለት ነው። እና በደንብ ነው ረገጥ አድርገን የምጽፉም ጻፉ እንደነ ቴዲ አይነት እንሜላም በመጽሐፍ እንደዚሁም ደግሞ ቪዲዮ ላይ ደግሞ በጣም ስትሮንግ ሆነ እየሰራ ነው። ጌታ ይባርክ። እኛም እንቀጥላለን። ይህ የሚያሳየው ምን ያህል ስራ እየተሰራ እንዳለ ነው። ግን ይህንን አደባባይ ላይ ወጥተው በአንድ በታቸው አይናገሩም። በጽሁፍ ግን እንደዚህ ብለው ይጻጻፋሉ። እና እንቀጥላለን። ተባረኩ። ቴንኪዩ ስላሳያችሁን። ይቅርታ እንዴ የሆነ መናገር የምፈልገው ነገር ነበር። ከየት ቤተ እምነት ነው ወንድማችን? ወንጌላውያን አማኞች ነኝ። ከየት ቤተክርስቲያን? ኤምኬሲ። ድምፅን ከፍ አድርገው። ኤምኬሲ ምንድነው ለመናገር የፈለግከው ነገር? ላይክ ጥያቄ ነው ያለኝ፣ ግን ፈርስት ከጥያቄ በፊት እዚህ ጋር በጣም ስላገኘኋችሁ በጣም የምወዳችሁ አገልጋዮች ናችሁ። ኤርሚዮ እውነቱን ተናገር። ከድሮ ጀምሮ ማለት ኦልሞስት 5 ዓመት 6 ዓመት ጀምሮ ዩቲዩብ ላይ ስፔሻሊ ከቲክቶክ ይልቅ ዩቲዩብ ላይ በጣም መከታተልን ሜሎስም አሁን በተለይ አዲስ በጀመርከው ቴዎሎጂ ክላስ የመጀመሪያ ተማሪክ ነኝ። እኔ ፕሮቴስታንት ፋሚሊ ውስጥ ነው የተወለድኩት። ግን እናንተ ለምታውቁት እንደሚባለው የምር ይሄ ዶግማቲክ የሚባሉ ነገሮችን ብቻ በመቀበል ኦርቶዶክስ መሆን ይቻላል። ይሄ አናዘር ይሄ ድርሳናትን ምናምን አልቀበልም ቢባል ሪሊ ዲስ ተንጀብል የሆነ ኤቪደንስ አለ መሆን እንደማይቻል ወይ መሆን እንደሚቻል? This is my question. አልገባኝም። ለኔ ሜላ ገብቷል ጥያቄው። ዳንዬ ገብቷችኋል? ገብቷችሁ ከሆነ መልሱለት። ያ ቴንክ ገድላትና ተአምራትን ሳትቀበል ኦርቶዶክስ መሆን አትችልም ማለት ምን ማለት ነው? ገድላትና ተአምራት ማጥላላት ራሱ እነሱን መንቀፍ ራሱ ከኦርቶዶክስነት ሊያሰርዝ እንደሚችል መጽሐፍቶቹ ይናገራሉ። ለምሳሌ ተአምረ ማርያምን አለመቀበል አትችልም። ተአምሯን ራሱ መጠራጠር በራሱ ወልደ እግዚአብሔርን ሰው መሆን እንደ መካድ ይቆጠርባል።
የቤተክርስቲያኒቱ ሀሳብ ብዙ ማስረጃዎች ታምረ ማርያም ብቻ ታምረ ማርያም ብቻ ሌሎች መጽሐፍቶች መጠራጠር በራሱ እርግማንም ጭምር የያዘ ሀሳብ እና አትችልም። ከዛ በፊት ደግሞ አሁን ይቻላል ወይስ አይቻልም ከሚለውም በፊት ዶግማ ራሱ ምንድነው ነው? የኦርቶዶክስ ዶግማ ራሱ ምንድነው? እሱ ራሱ መጠየቅ አለበት። ዶግማዋን ብቻ ሲባል ራሱ ዶግማዋ ምንድነው? ይታወቃል ወይ? በቁጥር አለ ወይ? ያውቁታል ራሳቸው የሚለው ራሱ መነሳት አለበት። እነሱ ራሳቸው ዶግማቸው ምን እንደሆነ የገባቸው አይመስለኝም፣ ደግሞም አልገባቸው። አሁን ብሶ እንደሚያስበው አምስቱ አዕማደ ምስጢራት የሚባሉት ይመስላችኋል ብዙ ሰዎች፣ ግን እሱ ብቻ አይደለም የቤተክርስቲያኒቷ ዶግማ። ስለዚህ እሱ ራሱ ዲፋይን መደረግ አለበት። ዶግማ ምንድን ነው? ቤተክርስቲያኒቷ ይሄ ብቻ ነው ዶግሜ፣ ከዚህ ውጪ ዶግማ የለኝም ብላለች። እንደዛ ካለች ተጨባጭ ሰነድ ሊያቀርቡልን ይገባቸዋል ማለት ነው፣ ይገባቸዋል። ከዛ ውጪ ገድላት ድርሳናት የሚለው ሁለተኛ ፌዝ ነው፣ ሁለተኛ ስቴጅ ነው። የመጀመሪያው ስቴጅ ዶግማዋ ራሱ ምንድን ነው የቤተክርስቲያኒቷ የሚለው ዶግማ አይደለም ማለት አለባት ማለት ነው። እንደዚህ አይነት ደግሞ ሰነድ የላትም ቤተክርስቲያኒቷ። በጣም እርግጠኛ ሆኜ ነው የምናገረው፣ የላትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም። የላትም ብቻ ሳይሆን ካሁን በኋላም አይኖራትም። ካሁን በኋላም አይኖራትም። ለምን ካላችሁኝ እንደዛ አድርጋ ካስቀመጠች በጣም ብዙ ትምህርቶቿ ጥያቄ ምልክት ውስጥ ይገባሉ። በጣም ብዙ ትምህርቶቿ። ስለዚህ እሱን ሪስክ መውሰድ አይፈልጉም። እሱን ሪስክ መውሰድ ስለማይፈልጉ ይሄ ምንም ትንቢትም አይደለም ምንም አይደለም፣ ከሚታየው ነገር ካልኩሌት ማድረግ እንችላለን። ስለዚህ እንደዛ ማድረግ ስለማይፈልጉ በቁጥር ሰፍረው ይሄ ብቻ ነው ዶግሜ፣ ከዚህ ውጭ ዶግሜ የለኝም፣ የፈለጋችሁትን መቀበል አለ መቀበል ትችላላችሁ የሚል ውሳኔ ሊሰጡ በጭራሽ አይችሉም ማለት ነው። አይችሉም። ስለዚህ ባጭሩ ይህን ይመስላል። ሞላ እሺ፣ ቴንኪዩ ሜሎስ። በጣም እያልኩ ያለሁት አምስቱ አዕማደ ምስጢራት እነዚህ እንዳሉ ሆነው ግን ከዛ በኋላ እነዚህ አሁን ዶግማዎቹ እነዚህ አሁን ፎር ኤግዛምፕል እኛ ወንጌል አማኞች ቤተክርስቲያን ቴዎሎጂካል ፒራሚድ አለን አይደለ? ይሄ መጀመሪያ አምስቱ ሶል ላይ እንስማማ፣ ከዛ በኋላ በትራዲሽን ኢቭን እኛና ኤምኬሲን ያለውበት ቸርችና ቢግ ዲፈረንስ አለ። ሰክራመንትስ ላይ ሃው ዜ ሲ ሳልቬሽንን በምን አይነት ወይ እንደሚያዩት በጣም ትልቅ ዲፈረንስ አለ። ሶ ከዛ አንጻር ብናየው ከዛ አንግል አንጻር ያንንም ሃይማኖት ብናየው እዛ ሃይማኖት ውስጥ ሆነን ግን የማንቀበላቸው ፖይንቶች ቢኖሩም በዛ ተብለም ይጠራሉ ወይ? አልገባኝም። አሁን አምስቱ ሶላዎችን የማያምን ቤተ እምነት አለ እያልከን ያለው ቤተክርስቲያን አለ እንደዛ የሚያምን አለ? አምስቱ ወንጌል አማኞች ቤተክርስቲያን እሺ፣ ለምሳሌ ፌዛሎንን ሉተራውያንና መካነ ኢየሱስ እና ሙሉ ወንጌል በተለያየ ወይ ነው የሚያስረዱት አይደለ? ሰክራመንትን ኢንክሉድ እና ሲያደርጉ እምነት ብቻ አይደለም የሚል አለ እያልከኝ ያለው? እንደሱ ሳይሆን ሰክራመንትን በመለየትና ባለመለየት ግን እምነት አለ ብቻ በሁለት አይነት ወይ ይብራራል ነው ወዳጄ። እኔ ጠየቁ እንዴት ይብራራል አይደለም፣ እምነት ብቻ አያድንም የሚል ወይ የለም። አማኝ አለ፣ የወንጌል አማኝ አለ ነው? የለም። ቢግ ዲፍረንስ አምስቱ ሶላዎች ላይ የማያምን አምስቱ ሶላዎች የማይቀበል ሰው ሰርቶ ነው ለፍቶ ነው ጥሮ ነው እምነቱ ሲደመር ስራው ነው የሚል የወንጌል አማኝ አለ እያልከን ያለው? የለም። እንደዛ እያልኩ አይደለም ወንድሜ፣ ግን የሚያብራሩበት መንገድ ግን ይለያያል። ስለማብራራት ሳይሆን ስለማመን ነው እያወራን ያለው አይደል? አምነውበት የሚያምኑበትን ነገር ሲያብራሩ በዚህ መልኩ ነው የምናምነው ብለው ያብራሩ። ያ እምነታቸው ከሌላው ቤተ እምነት ጋር በሚጋጭ ደረጃ ላይ ለምሳሌ የትኛው የወንጌል አማኝ ነው
የጌታን ስጋና ደም ከጠላ ጋር እኩል ያደረገ ሰው አለ? ከአተላ ጋር ልክ ነህ። እንደሱ አይነት እሱን እኮ ልክ ነህ፣ ግን የሚያብራሩበት መንገድ የተለያየ ሪሊጅን ልንላቸው እንችላለን። እምነት አብራርተውት መጨረሻ ላይ እንትን አይደለም ብለው ነው የሚደመድሙት። ምክንያቱም እስትንፋስ ኢየሱስ ስላልመሰለኝ ነው። የወንጌል አማኝ እስትንፋስ ስላልመሰለኝ ማለት ነው። ለምሳሌ የትኛውንም መካነ ኢየሱስንም በለው የትኛውንም ቤተ እምነት ጥረው አንድ ሰው የጌታን የማዳን ስራ ትቶ በሌላ ነገር የሚዳናል ብሎ የሚያብራራው ማብራራት አለ። ማናውቀው የወንጌል አማኞች አሉ። እንደዛ ነው እያልከን ያለው? እሺ መጀመሪያ ክሊር ላድርግ ራሴን። ይሄ ጥርጣሬ ውስጥ እንዲኖር አልፈልግም ነው የጠየኩ ላይ ብራዘር ስለነገርከን ምንም ችግር የለም። የጠየከኝ ላይ ብቻ ስል ለምሳሌ ሰክራመንትስ ላይ ወርድ ባይ ወርድ ነው የምልህ። ወርድ ባይ ወርድ ጥምቀት ያድናል፣ የኃጢአት ስርየት እንቀበልበታለን እያለች መካነ ኢየሱስ ስታወራ፣ ሌሎቹ ግን እንደዚህ ወርድ ባይ ወርድ የሆነ ክሊር የሆነ አንግል አይሰጡንም። ኢቨን ማይ ቸርች እኔ የጠየኩ ጥያቄ ለምን ትዘለዋለህ? የጠየኩ በእምነት ብቻ አንድንም ብላ ቤተክርስቲያን ታምናለች? የመካነ ኢየሱስ ቤተክርስቲያን እንደዛ ነው እያልከኝ ያለው? አታምንም። ኦኬ፣ ስራ መስራት አለን ብለን ብላ ታምናለች? ስራ መስራት ሳይሆን ከሰክራመንት አለየውም ነው እያልኩ ያለው። ሳክራመንት ስራ ነው ብላ ነው የምታምነው? እንደዛ ነው የምትለው? አይደለም። ሰክራመንትን አለየውም ከእምነት። አልገባኝም ወንድምነት ልጁ የሚያወራ እኔ እስካሁን ድረስ አልገባኝም። እኔ ራሱ አልገባኝም እውነት ለመናገር በእውነት ነው ብዬምላችሁ ቀደም አውቄ ነው የተውኩትኝ። በእርግጥ ጥያቄውም አልገባኝም። አውርቷል። ምንም መኪና ውስጥ ነው ያለሁትኝ። ጆሮዬ ሌላ ነገር እየሰማ አይደለም። ምንድን ነው እያወራ ያለው ምንድን ነው እየጠየቀ ያለው ብሎ የሚል እስካሁን ድረስ እየሰማሁት ነው፣ ግን አልገባኝም። ራሱን ለመደበቅ እየሞከረ ስላለ እኮ ነው ያልገባ። ኤምኬሲ የትኛው አጥቢያ ላይ ነው ወንድማችን? ንፋስ ስልክ መሰረቶስ ኤምኬሲ በዚህ ጋር ክሊር ነው። እኔ እኮ ራሴም እኮ እዚህ ወንጌል አማኞች ነው ችግር የለም። በቃ ከዚህ በላይ ምንም ክሊር ልታደርገው አይጠበቅም። ከዚህ በላይ ክሊር ለማድረግ እሺ፣ ንፋስ ስልክ መሰረተ ክርስቶስ ቤተክርስቲያን። ኦኬ እሺ። በልትራውያንና በእኛ መካከል በሳክራመንት ያለው ላይ አተረጓጎም እንደምንቀበለው የእነሱን የምንቀበልላቸው ገድላት ድርሳናቱ ላይ ያለውን እያልከን ነው? እንደዛ አይነት እያልኩ ሳይሆን ያለሁት ይቅርታ፣ ሀሳቤን ግልጽ አድርጌ መናገር ስለማልችል ነው አድርገዋል። እዚሁ የጠየኩ መልስልኝ። እነሱም ጋር ገድላት ድርሳናቱ ላይ ያለው አስተምሮት ከኦርቶዶክስ ጋር ማለት ነው ከሳክራመንት አቅጣጫ በብዙ ምሳሌ በብዙ ነገር እያነጻጸሩ የጻፉበት አለ። ቅድሞ ወንድምነት እንዳለው ማለት ነው። እና የኦርቶዶክሳውያኑን ገድላት ድርሳናትን በዛ ወይ እንረዳቸው እያልክ ነው? ሜቢ ምክንያቱም እኛ በደንብ ግልጽ እንድታደርግልኝ። ሜቢ አይደለም አዎ በለኝ፣ ወይ ደግሞ አይደለም በለኝ። ስለዚህ ገድላት ድርሳናቱ የሚያስተምሩትን አስተምሮት እነሱ ሲተረጉሙ በሚተረጉሙበት አተረጓጎም እንረዳቸው እያልከን ነው? አንረዳቸው። የራሳችን አረዳድ ይዘን ገድላት ድርሳናት ላይ የራሳችን አረዳድ ይዘን ግን ዶግማቲክ በሆነ ወይ መስማማት ይቻላል ወይ ነው መጀመሪያም ጥያቄ። ኤርሚ ዶግማቲክ የሆነ ነገር ያወራሉ ገድላት ድርሳናት የተባሉት። ኦኬ በቃ እንደዚህ ነው በቃ መረዳት የፈለኩት። ከዶግማቲክ ከሆነው ነገር አንዱ ነገረ ድነትን ነው አይደለ? የዶግማቲክ ትምህርት ነገረ ድነትን እነዚህ ገድላት ድርሳናቱ የተባሉት መጽሐፍ ቅዱስ ከሚናገረው በላይ አጮኸው ይናገራሉ። መጽሐፍ ቅዱስ ከሚናገረው በላይ አልኩ። ወይ ደግሞ መጽሐፍ ቅዱስ የማያውቀው ነገረ ድነትን ያወራሉ እነዚህ መጽሐፍቶች። ለምሳሌ በመጽሐፍ ቅዱስ ነገረ ድነት አስተምሮት አንተ ስታምን ነው አይደል? ምንድን ነው ትክክል? አዎ አንተ ስላመንክ እና ስለ ዳንክ ቤተሰብ እስከ 20 ትውልድ እስከ 40 ትውልድ እስከ 50 ትውልድ እስከ 10 ትውልድ እምርልሃለሁ ብሎ የሚል ትምህርት አለ መጽሐፍ ቅዱስ ላይ? በፍጹም። እሺ በገድላት ድርሳናቱ ግን አንተ ስላመንክ እስከ 20 ትውልድ እስከ 50 ትውልድ እስከ 30 ትውልድ እስከ 20 ትውልድ እስከ 10 ትውልድ ብሎ እንደየመጽሐፉ ልዩነት ቤተሰብ ይድናል ብሎ ይላሉ። ይሄን ነገረ ድነት እንቀበል እኛ የእነሱን አስተምሮት
አንቀበል ባይነኝ እኔ አንቀበል ይችላል አንቀበልም እንጂ አንቀበልም። ለዛ ነው አየህ እነሱ ጋር ዶግማቲክ ከተባሉ ትምህርቶች በአምስቱ አዕማደ ምስጢር ላይ ብቻ ሳይሆን በየገድላት በየድርሳናቱ ሁሉ ጭምር የተጻፉት ዶግማቲክ የሆኑ ትምህርቶች ናቸው። የጥምቀትን ትምህርት የሳክራመንት የተባለ አጠቃላይ የቅዱስ ቁርባንንም እንደዚሁም ነገረ ክርስቶስንም ትንሣኤ ሙታንም እንደዚሁም ደግሞ ትምህርተ ሥላሴንም ሁሉ ጭምር በገድላት በድርሳናቶቻቸው በተባሉ መጽሐፍቶቻቸው ውስጥ በጣም ስርዓት በጎደለው ምናልባትም ከመጽሐፍ ቅዱስ ምናልባት አይደለም ከመጽሐፍ ቅዱስም በላይ አጮኸው የሚናገሩ በጣም ዝባዝንክ የሆኑ ውሸቶች ነው ያሉት የሞሉት። ስለዚህ የኛ እንደዚህ እንደተቀባበልን የነሱንም እንደዚህ እንቀበል ምናምን ነገር ብሎ የሚል ነገር ገባውትኝ። ከዚሁ ጋር እያይዘን እንደዚህ ሪጀክት ማድረግ ከቻል ከገድን ተነስተን የሆነን ሪጀክት ማድረግ ከቻል ተጓጎም አንጻር ተነስተን እርስ በርስ መከፋፈል አይመጣብንም? የማን አተረጓጎም? ለምሳሌ አሁን ቅድም ከወንድሜ ጋር ሳወራ የነበረው ማለት ነው ከዳኒ ጋር በሳክራመንቱ ዙሪያ ካለን አረዳድ አንጻር መከፋፈል አይሆንብንም ወይ? በቃ ሳክራመንቱን መካነ ኢየሱስ ቤተክርስቲያን ሉትራውያን የራሳቸው ትራዲሽን አላቸው። በዛ እነሱ ሲያብራሩት የሚያብራሩበት አጠቃላይ መዳን በማን ነው ብላ ነው የምትለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን? በክርስቶስ ኢየሱስ ብቻ በእምነት ብቻ አለቀ። በጸጋው አይደል? አለቀ። ሌሎች አብያተ ክርስቲያናት ኤምኬሲ አንተ ያለህባትም ሌሎች አብያተ ክርስቲያናት ወንጌላውያን ምንድነው ብለን የምንለው? ከመካነ ኢየሱስ የተለየ ነገር አለ? ተመሳሳይ። አለቀ በቃ። ስለዚህ በትራዲሽን ውስጥ እነሱ ሳክራመንት ላይ ያላቸው ምልከታ የተለየ ስለሆነ መለያየት አይሆንብንም ወይ ብለህ ካልክ ኦኬ። በትርጓሜ ደረጃና ያን አስተምሮት ቅቡልነቱ በእነሱ ዘንድ ያለውና በእኛ ዘንድ ያለው ምልከታ አለ። ይሄን ደግሞ እንደዚህ አይነት ሄደ ኦርቶዶክስ ውስጥ ብታይቅ አንድ ማዕት አለ። ካቶሊክ ውስጥ ብታይቅ አንድ ማዕት አለ። በዚህ ማለት ነው። በአይሁድ ማህበረሰብ ውስጥ ብታይ አንድ ማዕት አለ። ጌታ በነበረበት ዘመን ፈሪሳውያኑ፣ ሰዱቃውያኑ አንዱን መጽሐፍት ይዘው የሚረዱበት የሚያስተምሩበት የነበረ ነገር ነበረ እና እንዲህ አይነት ነገር ቢኖር የግድ ልክ እንደው አሁን በፐርሰንት እንኳን ደረጃ አስቀምጥ ብዬ ብልህ ከመቶ ስንት ፐርሰንት ከመካነ ኢየሱስ ከሉትራውያን ጋር እኛ እንለያያለን በነገረ ድነት ብዬ ብልህ ምን ያህል ትለኛለህ? ፒላር በሆኑ ትምህርቶቻችን ከነገረ ድነት ጋር ከሉትራውያን ወገኖቻችን ጋር ምን ያህል ያለያየናል ብዬ ብልህ በጥናት ባይደገፍም የራስን ምልከታ ምን ያህል ፐርሰንት እንለያያለን ብለህ ትላለህ? እሺ እኔ የምርም አላቅም ብታርሙኝ እዚሁ የምታረም ሰው ነኝ። አሁን ገር ላይ እንደታረምኩት በዛው እንደዛው ሁሉ ይሄ መዳን በክርስቶስ ብቻና በእምነት ብቻ በጸጋው በኩል እንደምትለው ሁሉ አይደለም። እንደዛ አይደለም የምታስተምረው ታዲያ በሰክራመንት በኩል ነው የኃጢአት ስርየት የምንቀበለው ብላ እንደምታስተምረው። ስለዚህ እያልከን ያለው ሉትራውያን እምነት ብሎ የሚለውን ከአምስቱ ሶላ ውስጥ ያለውን ይቃወሙታል እያልከን ነው ወይ? አይቀበሉትም? በአረዳድ ደረጃ ከኛ ይለያሉ ብዬ አምናለሁ። ኖ አይቀበሉትም እያልከን ነው? ይለያሉ ብዬ አምናለሁ። እሺ መዳን በማን ነው? መዳን በእምነት ነው ብለው ያስተምራሉ አይደል ሉትራውያን? አዎ ጥምቀትም ያደረጉ ያስተምራሉ። በእግዚአብሔር ልጅ ላይ ባለ እምነት ነው አይደል ሰው ይድናል ብላ የምታስተምረው? አዎ ልክ ነህ እኮ ኤርሚ። በማን ላይ? በእግዚአብሔር ልጅ ላይ አይደል? አዎ የእግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። ሙሉ ወንጌልስ ብትመጣ መዳን በእምነት ነው ትላለች አይደል? አዎ። በማን ነው ብላ ነው የምትለው? በእግዚአብሔር ልጅ ላይ ባለ እምነት ነው አይደል ብላ የምትለው? አዎ በኢየሱስ ክርስቶስ። አዎ ቃልዮትም የሚኬስም እንደዛው አለቀ። ስለዚህ ዋናው የኛ ፒላሩ ማን ነው? ነገረ ክርስቶስ ላይ አይደል? ኢየሱስ ነው አይደል? በቃ ከዛ ሌላው የመቀበያ መንገድ ብላ ሳክራመንት ላይ ሉትራውያን ስላስተማሩ እኛ የተለየ እንደው ይሄን ተለጥጦ የተለያየንን ምናምን ነገር የሚያስብል አይደለም። ትራዲሽናቸውን ጠብቀንላቸው ስታስተምር ግን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስታስተምር ኦርቶዶክስ እንደምታስተምረው አይደለም የምታስተምረው። ኦኬ ሙሉ ወንጌል ከምታስተምረው የተለየ የምታስተምረው የለም። ካለም ሳክራመንት ላይ ምንድነው የጸጋን የመቀበያ መንገድ ብለው በምትለው እሱኛው ትራዲሽን እናውቀዋለን። አንተ እኮ ያልከው ይሄንን እንደዚህ ከሆንን የእነሱንም ገድላት ድርሳናትን ደግሞ በዚህኛው መንገድ እንቀበልላቸው እያልክ
ነው የጠየቀው ማለት ነው። አንድ የወንጌል አማኝ ሊጠይቀው የማይገባውን ጥያቄ ነው ባይዘው የጠየቀው። ያው እንግዲህ ስናምንህ እዚህ መሰረ ክርስቶስ ነኝ ብለህ ስላልክ ኤምኬሲ ነኝ ብለህ ስላልክ መሰረ ክርስቶስ ደግሞ የኛ ስለሆነች አንድ የመሰረ ክርስቶስ ቤተክርስቲያን አባል የሆነ በጌታ ኢየሱስ ክርስቶስ አምኖ የኃጢአቱን ይቅርታ ያገኘ ሰው የኦርቶዶክሳውያንን መጽሐፍ እንድንቀበል ለማመቻመች ብሎ በሚል አይነት መልክ መጥቶ እኛ እዚህ ሉትራውያን ሳክራመንት ላይ ልዩነት አላቸው ከኛ ከተቀሩት የወንጌላውያን አማኞች ጋራ እና የእነሱን ከተረዳንላቸው የሳክራመንቱን ከተረዳንላቸው የኦርቶዶክሳውያንም ደግሞ ገድላት ድርሳናት ላይ የተጻፈውን በአተላና በምናምን ነገር የመሰለችውን ነገር ብንቀበልላቸው ብናይላቸው ጠየም አድርገን ምን አለበት ብሎ የሚል አመለካከት ነው ያለ። ገድላት ድርሳናት ላይ የተጻፈውን እንደዚህ ከመጽሐፍ ቅዱስ የወጣን አስተምሮት ከምንቀበል ብራዘር እሱን እንደው ብንቀበልላቸው ብሎ ለማመቻመች ከመሄድ ይልቅ በስንት ጣዕሙ የሉትራውያን የሳክራመንት ትርጓሜ አጨብጭቤ ይቀበለዋለሁ። በስንት ጣዕሙ ገድላት ድርሳናት ላይ የጌታን መታሰቢያ የተባለውን ስጋና ደም ወይ ደግሞ የጌታን ራት የተባለውን ቅድም እንደነገረ ከአተላ ጋራ ከቆሻሻ ነገር ጋር ከጣቢ ጋራ እጣቢ ማለት ነው። ከጣቢ ጋራ ከጭስ ጋራ ሰዎች ከጻፉት መጽሐፍ ጋራ እያነጻጸረች እኩል ነው አንድ ነው ብላ የምትል ቤተክርስቲያን ንስሐ ነው መግባት ያለባት እንጂ የእኛን እንደዚህ ከተረዳዳን የእነሱንም እንድንረዳላቸው ይገባል ብሎ የሚል ይሄ ትክክል አይደለም። ቴንኪው ወንድማችን ጨርሰናል። እሺ በኔጌቲቭ እንዳታይብኝ ግን በቃ እኔም ውስጥ ያለውን ቶት ለማውራት ነው እንጂ እንቀበል አይደለም። ማንቅ መቀበል እንደሌለብን ዶግማ እንደሚነካ አስረግጠ ስለነገርከኝ አሳምነኸኛል። እሱን ግን በዛው ልክ ያን ከተቃወምን አይቀር ሉተርን መቃወም አለብን ወይ የሚል ሐሳብ ነው እንጂ አይምሮ ውስጥ መጥቶ በዛው አየጄ የጠየቅኩትኝ ለማመቻመች አይደለም። በፍጹም ይርግ ሉተር ምን ብለን እንቃወመዋለን? ገድል ተቀበሉ አለ እንዴ? ሉተር አላለም እኮ። ሉተርም ሉተራውያንም ገድል ተቀበሉ አላለም አላሉ። ባላሉበት ለምን እንደምንቃወመው? ሉተርን የምቃወመው ገድል ተቀበሉ ብሎ የሚል የጻፈው ነገር የለም። የሰው ባዮግራፊ ላይ እምነታችሁን በሰው ባዮግራፊ ላይ አድርጉ ብሎ አላለም። የራሱም እንኳን የሉተር ባዮግራፊ ለኛ ድህነት ምንም የሚረባን ምንም የሚጠቅመን ምንም የሚፈይድልን ነገር የለም። ኦኬ። ስለዚህ ሉተርም ይሁን ሉትራውያኑ የሰው ስርዓት የሆነ ትምህርትን ተቀበሉ ብሎ አላሉ። ቢሉም አንሰማቸውም አንቀበልም ማለት ትውልድ መቀበል የለበትም። ስለዚህ ገድላት ድርሳናት ማለት የግለሰቦች ባዮግራፊ ተጽፎ ከነገረ ድህነትን ትምህርት ሁሉ ከዋናው ከዶግማ ኦርቶዶክስ ዶግማ ብላ ከምትለው ከአምስቱ ፒላሮቿ እርስ በርስ የሚጋጭ እርስ በርስ የሚጣላ ሆድና ጀርባ የሆነ ትምህርት ይዘው ያሉትን እንድንቀበል ሊያመቻምች የሚችል ማንም ሰው ቢመጣ አንቀበልም። ስለዚህ ሉተርም ይሁን ሉተራውያን ገድላት ድርሳናትን ተቀበሉ ብሎ አላለም። ብሎ ቢልም አንቀበልም። እንዴ ሉተር እኮ የዛሬ 500 ዓመት አካባቢ ላይ እኮ ነበር ሰው ነው። እሱ መጥቶ የሐዋርያቱ ትምህርት ከሚያስተምረው ውጪ ሌላ ቀንበርኛ ላይ አይጭንም። ቢጭንም ቀንበሩን እናወርደዋለን ማለት ነው። እሱም አላደረገም። ገድላት ድርሳናትን ተቀበሉ፣ የሰውን ባዮግራፊ እመኑ፣ በሰው ባዮግራፊ ተደገፉ፣ ህይወታችሁን እዛ ላይ መስርቱ፣ እሱን ጻፉ፣ እሱን አጽፉ፣ እሱን ደግሱ፣ እሱን አስደግሱ ብሎ ኦርቶዶክስ እንደምትለው ይህን ገድል የጻፈ ያጻፈ የደጎሰ ያስደጎሰ ብላ እንደምትለው የዘላለምን ህይወት ያገኛል፣ እሳትን ገሃነመ እሳትን አያያትም፣ ቃል ኪዳንን ተገብቶላቸዋል ብሎ በሚል ብሂል አልተናገረም። ቢናገርም አንቀበልም። ምንም የሚያስኬድ አይደለም እና ቴንኪው ወንድማችን ቴንኪው ተመልሶልኛል። ጥያቄ በኔጌቲቭ ወይ እንዳታዩብኝ። የተማርኩባችሁ የምታስተምሩኝ እዚህ ጋር ያላችሁላችሁ ማከብራችሁ አስተማሪዎች ናቸው። ቴንኪው በጣም ውይይታችሁን ቀጥሉ። ቴንኪው እሺ ወንድማችን። ኦኬ ጸጋ ይብዛላችሁ። ሰላም ብያለሁ። ወንድምነት ቤካ ቴዳ መታችኋል። መቀጠል እንችላለን። እሺ የቴዳን ድምፅ አልሰማ ነው። ምንድን ነው እሱ? ቴዳ ጎረምሳይን እያስተኛው ነው እያለ ነበር ቅድም እኮ። ኧረ ነው እንዴ? አስተኛ ተኝቶ እንዳይሆን ብዬ ነው። ላስተኛ ብሎ ገብቶ ተኝቶ ይሆን ብዬ ነበር። እንቅልፋም ነህ እያልከኝ ነው?
ልጁ እኮ ነው የሚያስተኛው ቴዲን። ቴዲ አይደለም የሚያስተኛው አይደል? እኔም እሱን ጠርጥሬ እኮ ነው። አንድ ነገር አስታወሳችሁኝ። ሁለተኛ ልጅን መኪና እያሻገርኩ ይመስለኛል ስልክ እየነካካው ነበርና መኪና ደረሰብንና ሹፌሩ አንገቱን አውጥቶ ምን እንዳለኝ ታውቃላችሁ? ልጁ ነው እንደሚያሻግረህ ተብያለሁና ሜላ እስኪ ማይክህን አብራ ሜላ። እሺ ቴንክ ዩ። ቅድም አንድ ነገር ሲናገር ሰምታችሁታል። ሜሎስ ኢትዮጵያ ቤተክርስቲያን ወይም ደግሞ ኦርቶዶክስ ዶግማ ልስራ ብላ ብትል በጣም ትቸገራለች፣ ብዙ ሜሳፕ ይፈጠርባታል የሚል ነገር ተናግሮ ነበር። ያው አሁን ሚዲያ ላይ ዶግማችን አምስቱ የሚል ነገር በተደጋጋሚ ሰምታችኋል እና ሜላ ያለውን ነገር ግልጽ ላድርግላችሁ ብዬ ነው። ዶግማ ምንድን ነው ሜላ? የማይቀየር የማይሻሻል ትምህርት። የማይቀየር የማይሻሻል ትምህርት አይደለ? አሁን በኢትዮጵያ ኦርቶዶክስ ውስጥ ነገረ ማርያም የሚነካ የሚሻሻል የሚቀየር ነው? በፍጹም። ስለዚህ 6 አደረግ ነው ማለት ነው። ከ7ቱ ሚስጥራተ ቤተክርስቲያን ውስጥ ደግሞ እስኪ እንጎትት። ሚስጥረ ቁርባን ጋር ምንድነው? ሚስጥረ ጥምቀት ጋር በተያያዘ ግን 7ቱ ሚስጥራተ ቤተክርስቲያን ውስጥ የተቀመጠ አለ አይደለ? ብዙ ጊዜ የምናነሳው ነገር ግን ምላሽ ያጣንለት ሚስጥረ ሜሮን ሜሪ አለች። ስለዚህ ያለ ሚስጥረ ሜሮን ሚስጥረ ጥምቀት አይጸናም አይደል? አይጸናም። እንዴት ሆነ? ስለዚህ ሚስጥረ ጥምቀትን የሚፈጽም እንዲሁም ደግሞ ሚስጥረ ቁርባንን የሚሰጥ ደግሞ እዛው 7ቱ ሚስጥራተ ቤተክርስቲያን ውስጥ ያለ አለ። ሚስጥረ ክህነት አይደለ? ያለ ካህን ሚስጥረ ጥምቀት ይፈጸማል? አይፈጸምም። ያለ ካህን ሚስጥረ ቁርባን ይዘጋጃል? አይዘጋጅም። ስለዚህ ካህኑን አስቀርተን የሆነ ሰው እንደው ከመንገድ ላይ ና አጥምቀኝ ማለት ይቻላል? ሌላ ዶግማ ነው ማለት ነው። እንደዚህ እያለን የቤተክርስቲያኒቱን ትምህርት ብንፈትሸው ነገሮች አሁን እዚህ ሚዲያ ላይ ቴንክ ዩ ሚላይ አመሰግናለሁ ወንድም ማለት ማሳየት የፈለኩት ለማሳየት ፈልጌ ምንድነው እንድታግዘኝ ብዬ ነው። እዚህ ሚዲያ ላይ የሚወራውን አይደለም። ቅድም አንድ ወንድም እንግዲህ በጌታ ነኝ የሚለው ወንድም በጌታ ነኝ የሚለውን ሆነ ብዬ ነው የተጠቀምኩት። እዚህ ካለ ሆነ ብዬ ነው የተጠቀምኩት። በጌታ መሆንን በፍጹም ስለማላምን ማለት ነው። ከእህቶችና ከወንድሞች ጋር ሲያወራ ስሰማው ነበር። እንደውም በኮሜንት ኧረ ብዬ ሁሉ እንደው እንዴት አድርጌ ለግለጣት ኢሞጂዋን የሆነ ኢሞጂ ሁሉ አሳይቸው ነበርና ቤተክርስቲያኒቱን እንደሚያውቋት በዚህም ምክንያት ቤተክርስቲያኒቱ በተለይ በዶግማ ነገር ላይ ጽኑ መሰረት ያላት ጥሩ ትምህርት ያላት እንደሆነ አድርገው አንዳንድ አላዋቂ ሳሚዎች ሲናገሩ እንሰማለን። ከዚህ ቀደም ኤርሚ ቤት የተናገርኩትን እዚህ ልድገመው። እዚህ ቲክቶክ ሰፈር ላይ የሰማችሁትን ይዛችሁ የምታወሩት ነገር አላዋቂ ሳሚነታችሁን ነው የሚያሳየው። አላዋቂ ሳሚነታችሁን። አላዋቂ ሳሚ ደግሞ ንፍጥ ነው የሚለቀልቀው። ሆነ ብዬ ነው በሚያስጠላ መንገድ ያወራሁት። አላዋቂ ሳሚ ንፍጥ ነው የሚለቀልቀው። ስለዚህ እናንተም አሁን እንደ አዋቂ ሆናችሁ ስታወሩ ከታች ያለ ሰው ይስቅባችኋል፣ ይሳለቅባችኋል እንጂ አያከብራችሁ። ኢቭን ኦርቶዶክሳውያኑ በርታ ጎበዝ ጀግና ቢላችሁ እውነት አይምሰላችሁ። ይልቅ እዛው ገስት ላይ ሆነህ በኮሜንትም በድምፅም በተደጋጋሚ እንደሰማኸው ጸረ ወንጌል እንደሆናችሁ ተነግሯችኋል። እንደውም ምን አልክ አንተ? ጸረ ወንጌል የሆነ አካሄድ እየሄድኩኝ ከሆነ ያለሁትኝ ለማስተካከል እሞክራለሁ አልክ። ከልብህ ከሆነ እንደው ጌታ ኢየሱስ ይርዳ። ታስታውስ ከሆነ በውስጥ አንድ ጥያቄ ጠይቄህ ነበር። የኢትዮጵያ ቤተክርስቲያን በነገረ ስላሴ በነገረ ክርስቶስ ላይ የጸና ትምህርት አላት አልከኝ ወይም አልክ። ገስት ላይ ስትል ምን አንብበህ ነው አልኩ። ያወራነውን በተቻለ መጠን ቃል በቃል ለማለት ጥረት ለማድረግ ሞክር እስኪ። በተለይ ከማን ጋር እንዳወራሁ እንድታውቀው ነው። ካለህ ደግሞ እንዲህ አይነት ቦታ ላይ እንደማጠፋ ስለማቅ በትክክል ለአንተ እያወራው እንደሆነ እንድትሰማኝ ነው። ከዛ ምን አልከኝ አንተ? አይ ስላሴ ላይ እኮ ጥሩ ትምህርት አላት አልክ። እኔ የጠየቅኩ ካልገባህ ላስረዳህ ሆይ ስልህ አይ አሁን የወንጌላውያን ኮሌጆች
የሚሰጡት ምንድነው ትምህርት የሚሰጡት በኦርቶዶክስ። ኧረ እባክህ በኦርቶዶክስ መጽሐፍ ነው። የትኛው ኮሌጅ? እስኪ የትኛውን ዶክሜንት ተጠቀመ እንደው ልታሳይኝ ትችላለህ? ኧረ ተው ነገር አማረልኝ ብላችሁ ዝም ብላችሁ አትበጥረቁ። ልቀጥል። አይ እኔ አንተ ያነበብከውን ነው አልኩ። እስከዚች ደቂቃ ድረስ አልመለስክልኝም። ምክንያቱም ጆሮ ጠገብ እንጂ በንባብ የዳበረ መረጃ የለህም። ነገር ግን በጣም ቦልድ ሆነህ በጣም በትልቅ መኮፈስ አንድ ነገር ታወራለህ። ምን? የኢትዮጵያ ኦርቶዶክስ ነገረ ስላሴ ላይና ነገረ ክርስቶስ ላይ በጣም የተደራጀ መጽሐፍ አላት። ደፍሬ ልንገርህ፣ በ280 ሰዎች ፊት አንዲት 30 ገጽ የምትሞላ መጽሐፍ አታወጣልኝም። እደግመዋለሁ፣ 30 ገጽ የምትሞላ መጽሐፍ አታወጣልኝም። ምክንያቱም የላትም። በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በአገልጋዮቿ የተጻፉ መጽሐፍቶችን በተቻለኝ አቅም የሰበሰብኩ ሰው ነኝ። የመጽሐፍ ክምችት በደንብ አለኝ ብዬ እማምን ሰው ነኝ። እስቲል የሚቀራይም ቢሆንም ቅሉ ማለት ነው። ደፍሬ እነግርሃለሁ፣ ነገረ ክርስቶስ ላይ 30 ገጽ ነው ያልኩህ። ነገረ ስላሴ ላይ 30 ገጽ ነው ያልኩህ። ምን ማለት እንደሆነ ታውቃለህ? ከመጽሐፍ አሳንሼ ብሮሸር ነው እየጠራሁልህ ያለሁት ወይም ቡክሌት። የላትም። አንተ ግን ጆሮ ጠገብ ስለሆንክ የተደራጀ ነገር እንዳለ ስትነግረኝ ነበር። የተደራጀ ነገር እንዳለ ስታወራ ነበር። ኢቭን ዛሬ እና ከዚህ ቀደም በእንዲህ አይነት ቶን አላወራሁም። ዛሬ የሰማሁት ነገር ግን በጣም እንድንቅህ ስላደረገኝ ነው በዚህ አይነት መንገድ እያወራህ ያለሁትኝና እንዲህ እልሃለሁ፣ አላዋቂ ሳሚ እንዳትሆን መጀመሪያ በራስ ጥረት አንብብ። ከዛ በኋላ አውቀህ የምትናገር ሰው ትሆናለህ። ይህንን መልእክት ኤርሚ ቤት ብያለሁ። ጆሮ ጠገብ አትሁኑ፣ አንብቡና ከዛ በኋላ አስተያየት ብትሰጡ ያምርባቸዋል ብያለሁ። ሰው አይስቅብህ፣ አይሳለቅብህ። አንተን መሰረት አድርጌ ወይም አንተን ሰበብ አድርጌ ለ280 ሰዎች ነው ያወራሁትኝ። ሌሎች አንተን መሰል ሰዎችም ቤተክርስቲያኒቱን የማታውቁት ሰዎች መጀመሪያ አወቁ። በጣም እኮ ቀላል ነው ቤተሰብ፣ በጣም ቀላል እኮ ነው በእውነት። በ21ኛው ክፍለ ዘመን እኮ ነው ያላችሁት። እጆቻችሁ ላይ ምን የመሳሰለ ስልክ የያዛችሁ ሰዎች ናችሁ እኮ። እና ዶግማ ተብሎ የሚባሉት ነገሮች የሉም፣ ወሬ ናቸው፣ ውሸት ናቸው። እዚህ ሚዲያ ላይ የሚነግሯችሁ ባለፈው ኤርሚ ቤት እንዳልኩትኝ በኮስሞቲክስ ያበደችዋን እውነተኛ ታወቃል አይደል? ሰፋ ያለ ነው። ኮስሞቲክስ እያደረገች በዘፈን ማለት ነው እንዲህ እየተመነቀነቀች ኮስሞቲክስ እያደረገች ልክ ስትጨርስ ግን ዋው ሌላ ወጣት የ21 የ22 ዓመት ወጣት ስታምር ጥርሶቿ አደራደራቸው፣ የአፍንጫዋ ስልክክ ማለት፣ የአይኖቿ ክብነት፣ የከንፈሮቿ የልብ ቅርጽ መሆን፣ የፊቷ ወዘና ወት የቀድሞ አሮጊት የት ሄዳ ነው? የቀድሞ አሮጊት ራሷ ነች። አሁንም እዚህ ሚዲያ ላይ የምትመለከቷት ኦርቶዶክስ እሷ ነች። በኮስሞቲክስ በጣም የተዋበች በጣም ያማረች ወጣት የሆነች በጣም የምትማርክ ሁሉ የኔ እንዲላት ተደርጋ የተሰራች መሬት ላይ ያለችውን ይሁንና ከዛ በኋላ አስተያየት ስጡ ነው እያልኩ ያለሁት። ጆሮ ጠገብ አትሁኑ። በኮስሞቲክስ ያበደችዋን አትበዱባት። እሷ ፊቷን ስትታጠብ ደንግጣችሁ በር መክፈት እንኳን ትዕግስት ስለማይኖራችሁ መስኮት ገንጥላችሁ ትወጣላችሁ። እውነተኛዋ ማንነት ሲገለጥ እያልኩኝ ነው። ቃለ ሕይወት ያሰማልኝ በሉኛ። ተሰምቷል። ኮስሞቲክስ አታብዢ ነው ያልካት? የሚዲያማ ያለ ኮስሞቲክስ አያምርባትም። የሚዲያ ያለ ኮስሞቲክስ ሰዎችን ወደ እኔኑ ማለት አትችልም። ስለማትችል በኮስሞቲክስ ማታለል ነው የሚጠበቅባት። የሚዲያ እየሰራች ያለችው ትክክል ነው። የእውነት እኔ ሚዲያ ላይ በሚሰራው ስራ በደንብ ነው መስማማው። ልክ ነው። ሊያደርጉ የሚችሉት እሱ ነው። በውሸት ሰዎችን በማታለል ማስገባት ነው ያለባቸው። ትክክለኛ ስራ ነው እየሰሩ ያሉት። ውሸት ኃጢአት ቢሆንም ቅሉ ማለት ነው። እኔ ግን እውነት ገብቶናል፣ ጌታ ኢየሱስ እናውቃለን፣ ወንጌል ገብቶናል። እንደውም ምንድነው ሲል የነበረው እኔ ሁልጊዜ ለወንጌል ነው የምወግነው። ኧረ እባክህ እሺ ይሆንልህ፣ ለወንጌል ነው የምወግነው የምትሉ ሰዎች አውቃችኋት አስተያየት ስጡ ነው ያልኩት። በቃ ይሄንን ነው መልእክት፣ ይሄ ነው ባጭሩ።
አውቃችኋት አስተያየት ስጡ። ጆሮ ጠገብ አትሁኑ ነው መልእክቴ። እንግዳ ገብቶብሃል ዳንዬ። እሺ ቴንኪው ቴዳይ። ጌራ ሰላም ነው። ቤካዬ እንኳን ደህና መጣ፣ ሰላም ብለናል። ሎዛዬ እንኳን ደህና መጣችሁ፣ ሰላም ብለናል። ጌራ ሰላም ነው። እግዚአብሔር ይመስገን ሰላም፣ ሁሉ ሰላም። እንዴት አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። ኦኬ እሺ፣ ጸጋ ይብዛልህ፣ ተባረክ። ቴንክ ዩ ቬሪ ማች አለሁ። እሺ ምን ልል ነበር? በቃ ተውኩት። እሺ ይቅር። እሺ ቴዳ ነገር ታዋራኝ ነበር። እሺ ሌላ ኦርቶዶክስ ያለ ቁርባን ማን ነው የሚያከብረው? ቁርባንን ኦኬ፣ ማን ነው ቁርባንን የሚያከብረው? የወንጌል አማኝ ወይስ ኦርቶዶክስ? ሪሊ ቤተክርስቲያኒቷ ውስጥ ቁርባን የሚለው ኮንሰፕት የተከበረ ጉዳይ ነው? የተከበረ ጉዳይ ነው? የተከበረ ጉዳይ ነው? እሺ እስኪ ገባ በሉ። ቁርባን ኦርቶዶክሳውያን ማን ነው? ኦርቶዶክስ ነው የሚያከብረው? እውነት የወንጌል አማኝ ነው የሚያከብረው? ቤተክርስቲያኒቷ ውስጥ ቁርባን ይከበራል? ሪሊ የከበረ ቦታ አለው? በጣም ወሳኝ ጥያቄ ነው እያነሳን ያለ ነው። ኦኬ እሺ ሰላም ሆፕ፣ እንዴት ነህ? ከየት ቤተ እምነት ይሆን የመጣው? እሺ ተመልሶ ወጣ። ተመልሶ ወጣ። እሺ እኔ አሁን በተለይ ሶሻል ሚዲያ ላይ በሚያገለግሉ ሰዎች ላይ ወንጌል ራሱ ለምን እንደሚሰብኩ ከሰበኩ ወንጌል ለመስበክ ለምን የእግዚአብሔርን ቃል ህዝቡን ለማስተማር ከሬጅ ራሱ ለምን እንደሚያገኙ አላውቅም። እና ለምን ነው የምትሰብኩት? ከዳኑ በቃ የመዳን ተስፋ ካለ ምን ትሰራላችሁ? ብራዘር ለማሰሩ ደናዋል ብላችሁ የምታስቡ ከሆነ እውነተኛ ትምህርት አለ ብላችሁ የምታስቡ ከሆነ ዶግማዋ ትክክል ነው ብላችሁ ያው ዶግማም የላትም ዶግማዋ ትክክል ነው ብላችሁ የምታስቡ ከሆነ ፊልድ ነው መቀየር አለባችሁ። ሙስሊሞች አሉ፣ ጆባ ዊትነሶች አሉ፣ ኦንሊ ጂሰሶች አሉ። ፊታችሁን አዙሮ ለምን ታባክናላችሁ? ማለት ሪሶርስ መባከን ነው የሚሆንበት። አልዳኑም፣ ወንጌል ያስፈልጋቸዋል የምንል ሰዎች እናገልግል። እናንተ ዞር በሉና በቃ ድነዋል፣ ለእናንተ ድነዋል፣ ችግር የለም። እኛ ግን እኔ ይሰማኛል ፐርሰናል ብዙ ያልዳነ ኦርቶዶክሳዊ ብዙ ወንጌል ያልደረሰው ወንድም እህት እንዳለኝ አምናለሁ። ቤተክርስቲያኒቷ በከባድ ስህተት ውስጥ እንዳለች እማምን። ስለዚህ እኛ እንስበክ፣ እናንተ ደግሞ ሌሎች አልዳኑም ብላችሁ የምታስቧቸው ካሉ ለእነሱ ስበኳቸው እና ፊልድ መቀየር የተሻለ ነው። ፎከስ ኤሪያችሁን ማስተካከል የተሻለ ነው የሚሆነው። አልዳኑም ብለን ስለምናስብ እንዲድኑ ሰዎችን ወንጌል እንስበክ እና ምንም ከኛ ጋር አሁን መታገል አይጠበቅባችሁ። እኛ በገባን እውነት ወንጌል እንዳልገባቸው እንዳልተረዱ ስለምናስብ እኛ እዛ ላይ ፎከስ እናድርግ። እናንተ ሌሎች ያልዳኑ ሰዎች ላይ ፎከስ አድርጉ። እዛ ላይ ነው ፎከስ ማድረግ ያለባችሁ። እሺ ሰላም ሊዱ፣ እንዴት ነሽ? ወይ እንዴት ነህ?
ሰላም አይመስላችሁም? በቃ ሙስሊሞች አሉ። አሁን በጣም ብዙ የሙስሊም አገልግሎት ክፍተት አለው አይደል? ጆባ ዊትነሶች ላይ መሄድ ትችላላችሁ። ሌሎች ቤተ እምነቶች ላይ ሙቭ ማድረግ ትችላላችሁ። እዛ ጋር ሄዳችሁ ማገልገል ትችላላችሁ። እና ጊዜያችሁን ለምን ታባክናላችሁ? ለዳነ ሰው በቃ ወንጌል አለበት ብላችሁ ለምታምኑ ሰዎች ሪሶርስ አታባክኑ ጋይስ። ሄዱና በቃ ስሩ። ሰፊ ነው ሜዳው፣ ሰፊ ነው ሜዳው። ብዙ ጊዜ እንደዚህ አይነት ሰዎች ራሳቸውን ባይዘው አይሄዱ። አሁን ምን እንደያዛቸው አላውቅም። ብዙ ሰዎች አሉ እንደዚህ አይነት መንፈስ የተመቱት እና ምን ትሰራላችሁ? ለምን አትሄዱ? እውነት ወንጌል ካለ የተሰራ ስራ ካለ ምን ትሰራላችሁ? ሂዱ እንጂ ማለት ሂዱ። መሄድ ነው ያለባችሁ። አንተ ምቾት ቦታ ላይ ሆነ ሰው እንዳይመቸው የምታስብ ሰው ነው ለኔ የሚመስለኝ። አንተ አሪፍ ህይወት ውስጥ እየኖርክ ሰው ጎዳና ላይ እየኖረ ጎዳና ላይ ያለን ሰው ጎዳና እኮ መኖር በጣም በጣም ብዙ ነፃነት አለው ምናምን ብሎ እንደማውራት ነው። ጎዳና ላይ እኮ መኖር በጣም ምቾት አለው ብሎ እንደመናገር ነው ለእኔ ማለት ነው። እና ጋይስ ጊዜ አታባክኑ፣ ሙቭ አድርጉ ለማለት ያክል ነው። እንዲሁ ሲነሳ ነው። እንቀጥላለን። ወንጌል ይቀጥላል። ኢየሱስ ይሰበካል። እሺ ሌላ ኦርቶዶክሳዊ ካለ የተነሳው ሀሳብ ላይ ትንሽ እንቆይ እስቲ። ቁርባን ማን ነው የሚያከብረው? ቁርባንን ማን ነው የሚያከብረው? ኦርቶዶክስ ወይስ የወንጌል አማኝ? ለራሱ ለቁርባን ራሱ ክብር ያለው ማን ነው? ኦርቶዶክሳውያን አላችሁ ብዬ አስባለሁ። ያው ቤታችንን ከፍተን ቁርባንን የሚያከብር ማን ነው? ቤተ ክርስቲያኒቷ ውስጥ ሪስፔክት አለው ወይ? የጌታ ስጋና ደም አለው? የጌታ ስጋና ደም የእውነት እንደምታወሩት ነው? አዎ የሚል ኦርቶዶክሳዊ ካለ መግባት ግን ይችላል። እየጠበቅን ነው ካላችሁ አንድ ቁጥር መጽሐፍ ነው ከእናንተ የሚጠበቀው። በተለይ ካህናቶች፣ ዲያቆናት፣ መምህራን ገባ በሉና ይህን ትውልድ አስተምሩት። የወንጌል አማኞች እናንተ ለጌታ ስጋና ደም ክብር የላችሁም ብላችሁ ሞግቱን። ይኸው በደስታ ማለት ነው ሞግቱን። ግን አንድ ነገር አለ። ቅድም እያሳየ ነው ያለውን አንድ እሱን ባሳየው ደስ ይለኛል። እሺ ምን ያህል እንደጨነቃቸው እንድታየው ያክል ነው። ኦኬ ማይ ማዘር ለማለት ነው። እሺ ወዳጄ ሰላም፣ እንዴት ነህ? ምንድን ነው ዛሬ ሰው ገብቶ ወዲያው ነው የሚወጣው? የሎዛ እጅ ያለበት ይመስለኛል። ሎዛ ናት ሎዛ እያልን እኛ ምን እንበል? ሎዛ ቀውጠው። እሺ የሚሰራው ስራ ምን ያህል ግን እዛ ቤት እንደጨነቃቸው እንድታዩት ያክል ቅድም አውርተንበታል፣ ግን ሀሳቡ እንድታዩት ነው። ምን ያህል እንደሚጨንቃቸው ኦኬ፣ እየተሰራ ያለው ስራ እንዴት ጭንቀት ውስጥ እንደሚከታቸው እንድታዩት ያክል ማለት ነው። ይሄው ያው በእነሱ ግሩፕ ውስጥ የሚላላኩት ነው። እዛ ግሩፕ ውስጥ ያወሩት ጉዳይ ነው። ላንብበው ነው። ግን ብዙ ሰዎችን እያሳቱበት ስለሆነ ነው። እኔ በሲኖዶስ ደረጃ አንድ ነገር ብቻ ነገር ቢባል በቂ ነው ብዬ ነው አይደል? ከዛስ ገድላት ድርሳናት ውስጥ ከቋሚ መሰረታዊ የክርስትና ትምህርት ውጪ የተነገሩ ነገሮች ሁሉ መቀበል አትገደዱ ቢባል በቃ አለቀ እኮ ይላል። ብራዘር ምን ያልቃል? ጀመረ ነው የምንለው እኛ። ጌታ ስራውን ጀመረ ነው የምንለው። ኦኬ፣ ምክንያቱም የቤተ ክርስቲያኗ ኮተት ይሄ ብቻ ስላልሆነ ማለት ነው። ግን ከምን አንጻር ነው እየተማጸኑ ያሉት? ምን አለ
በቃ አትገደዱም ብንባል እየተባለ ነው ያለው። ማን ቢል ገድላትና ድርሳናት ማን ቢል ነው የሚፈለገው? በሲኖዶስ ደረጃ በማስተዋል ስሙ፣ በሲኖዶስ ደረጃ። ስለዚህ በቤተ ክርስቲያኒት ውስጥ በሲኖዶስ ደረጃ እስካሁን ድረስ ገድላትና ተአምራትን ሁሉ ሰው የመቀበል ግዴታ አለበት ማለት ነው። ሁሉ ሰው ምን አለበት? ግዴታ አለበት። እስካሁን ድረስ በቤተ ክርስቲያኒት ውስጥ ገድላትና ተአምራትን አለመቀበል አይቻልም። እኛ ፊት ግን መጥተው ምን ሲያወሩ ነበር? ይሄው ሰው ማለት ነው። ይሄው ሰው ቪዲዮዎች ምናምን አንድ ኦርቶዶክሳዊ ገድላትና ተአምራትን አለመቀበል ምናምን ለማለዘብ ሲሞክር ሰምታችሁታል። በራሱ አንደበት ግን ምን ይላል? እዛው እነሱ ቤት ሲያወሩ ምን አለበት በሲኖዶስ ደረጃ ይሄ ማስገደጃ ቢወጣ ይላል። እኛ ቤት ሲመጣ ክርስቲያኑ ፊት ሲቆም አይ ገድላትና ተአምራትም እኮ አንድ ኦርቶዶክሳዊ ግዴታ የለበትም ምናምን የሚል ሐሳብ ለማውራት ይሞክራል። ግን ገና እየናፈቁ ነው። በሲኖዶስ ደረጃ አንድ ኦርቶዶክሳዊ ገድላትና ተአምራትን እየመረጠ እንዲቀበል ገና ምን ላይ ናቸው? ተማጽኖ ላይ ናቸው። ለምን? በስተት በሆኑት በገድላትና ተአምራት ሲገለጡ ብዙ ትውልድ ወደ ኢየሱስ እየመጣ ስለሆነ፣ ብዙ ትውልድ እያመለጠ ስለሆነ፣ ወንጌል እየሰማ ስለሆነ ጭንቀት ላይ ይሄ አሁን የጭንቅ ወሬ ነው፣ የስቃይ ወሬ ነው፣ የስቃይ ወሬ ነው። ህመሙን ነው እየተናገረ ያለው። ቤተ ክርስቲያኒቷ ደግሞ ያለ ገድላትና ተአምራት ኦርቶዶክስ አትሆንም። ሌላ ጥሩ ካቶሊክ ወይ ደግሞ ሌላ ትሆናለች እንጂ በፍጹም ያለ ገድላት ያለ ተአምራት አትሆንም። ይሄንን ነው እያልን ያለ ነው ጋይስ። በጳጳስ ደረጃ በሲኖዶስ ደረጃ ይሄ ነገር ሲወሰን እግዚአብሔር ስራውን ጀመረ እንላለን እኛ። አየህ አንተ አበቃ አለቀ እኮ ነው አይደል ያልከው? አይደለም፣ ጌታ ገና ስራውን ጀመረ ነው የምንለው እኛ። ስራውን ጀመረ ነው የምንለው። ጌታ ገና ስራውን ጀመረ እንላለን ብራዘር። አየህ ታድሶ ገባ ማለት ነው ቤተክርስቲያኒቷ ውስጥ። ታድሶ ገባ፣ እግዚአብሔር በስራ ላይ ሆነ ማለት ነው። ለምንድን ነው እሱ እግዚአብሔር በስራ ላይ ሆነ የምንል? ለምን እንደሆነ ላሳይ። እሺ ጌራ ቅድም ስትጠራ አልሰማንም ነበር፣ ከታች ግን ኮመንት እየጻፍክ ነበር። እሺ ሰላም ነው፣ እያዳመጥኩ ነው። ምላሽ ሰጥቻቸዋለሁ። እሺ ሶ ለመስማት ነው። ከየት ቤተ እምነት ይሆን? ግታ ዳኒ ነግራለሁ። ከፕሮቴስታንት እምነት ቤት ነው እንዴ? እሺ 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 ሚዩት አድርግልኝ። ቴንክ ዩ። እሺ እሺ ሰላም ፋሚ እንዴት ነህ? እሺ ወንድሞች ሀሳብ ካለ ሼር ማለት ትችላላችሁ። ሀሳብ ካለ ሼር ማለት ትችላላችሁ። እሺ ሜላ አለ ሜላ ወይ ቴዲ ዛሬ እንግዲህ አንተን እየጨመኩ ነው። አሁንም አንድ ሁለት ሶስት ጥያቄዎች አሉኝ። አንድ ሰው በኦርቶዶክስ እምነት ቅዱስ የሚባለው አሁን ደግሞ የዳኒን ሀሳብ ለማጠናከር ነው። አንድ ሰው በኦርቶዶክስ እምነት ቅዱስ ለመባል ምን ያክል ዓመት መፍጀት አለበት ከሞተ በኋላ? ከ7 በላይ መሰለኝ። 50 ዓመት። ከ50 ዓመት በኋላ ቅዱስ ነው ሲባል ምን ምን ይደረግለታል ወይም ምን ምን ይዘጋጅለታል? የቅድስና ማዕረግ ከተሰጠው በኋላ ምን ምን ይደረግለታል ወይም ምን ምን ይዘጋጅለታል? ያው ታቦት ይቀረጽለታል። ታቦት ይቀረጽለታል። ቴንኪው። ቤተክርስቲያን በስሙ ይታነጻል። ቤተክርስቲያን በስሙ ይታነጻል። ቴንኪው። ሰዎች ያው ወደ እርሱ ይጸልያሉ። ጸሎት ወደ እርሱ ይቀርባል። ስዕል ይዘጋጅለታል። ስዕል ይዘጋጅለታል።
በሌላ አገላለጥ ይሰገድለታል። እሺ በዛ ጻድቅ ስም እንግዲህ ሰዎች ስማቸውን ያወጣሉ ወይም ለልጆቻቸው ስም ያወጣሉ። ልጆቻቸው ስም ያወጣሉ። እሺ ጸበልም ሊፈልቅ ይችላል። ጸበል እሱ እንግዲህ ቧንቧ እናፈነዳለን። ቅዱስ ሲሆን ነው ጸበሉ የሚወጣው። ከዛ ፊት አይወጣም። ቧንቧ እናፈነዳ እንችላለን። እሱ ችግር የለም። ገድልም ይዘጋጅለታል፣ ገድልም ይጻፍለታል፣ መልክህ ይኖረዋል። መልክህ በነገራችን ላይ ሜል ላይ አንተም እንደምታውቀው ያው አፍንጫህ፣ ጥርስህ፣ አገጭህ እየተባለ የሚቀጥለው ጥቂት ለውጥ ያንዱ ካንዱ ጥቂት ለውጥ ቢደረግለት እንጂ የተለየ ነገር ብዙ አይኖራቸውም። ለምሳሌ በቅርቡ ቅድስና ማዕረግ የተሰጣቸው ማን ናቸው? ሜል ላይ ከሰማህ ወይም ካስታወስክ ከአቡነ ጴጥሮስ በኋላ ማለት ነው። በቃ አቡነ ጴጥሮስ ነው የፈለኩትኝ። አቡነ ጴጥሮስ አሁን ገድል እንደተጻፈላቸው ሰምታል? አልሰማሁም። በቃ እንግዲህ ወሰን ነገርኩህ። አቡነ ጴጥሮስ እንዳላቸው ነበር የማውቀው። ገድል ተጽፎላቸዋል። በቃ ይሄ ገድል ለአንድ ሰው ቴንኪው ሚል ላይ ገድል ለአንድ ሰው የቅድስና ማዕረግ ከተሰጠው በኋላ ተከትሎ የሚመጣ ነገር ነው። እንደ ቤተክርስቲያኒቱ አካሄድ ማለት ነው። ተከትሎ የሚመጣ ነገር ነው። ባርጎ አሁን እንግዲህ በቅርብ ጊዜ የቅድስና ማዕረግ የተሰጣቸውን ወይም ደግሞ ቅዱስ የተባሉትን አቡነ ጴጥሮስን ናሙና አንስቻለሁ። ለአቡነ ጴጥሮስ የቅድስና ማዕረግ ተሰጥቶ ለአቡነ ሚካኤል መሰጠቱን ግን አላውቅም። ካልተሰጠ ምን እየተካሄደ ነው የሚል ጥያቄ ሊያስነሳ የሚችል ይመስለኛል። የሆነ ነገር እንዲሁ በጉርምርምታም ስላለ ማለት ነው። የአቡነ ሚካኤልን አልሰማሁም። አሁን እሱን ልተው እና ለአቡነ ጴጥሮስ የቅድስና ማዕረግ ተሰጥቷቸዋል። ወዲያውኑ ገድል ተጽፎላቸዋል። አሁን 2 ወር 3 ወር ቢሆን ነው ታትሞ እንኳን ለንባብ ከበቃ ማለት ነው። ይሄ ነው የቤተክርስቲያኒቱ አሰራር። ቤተሰቦችን ይሄ ነው የቤተክርስቲያኒቱ አሰራር። ግን ቅድም ያነበብከው ኮሜንት ፖስት ላይ ነው እሱ ሪፕላይ የተደረገው ወይም ደግሞ እሱ ኮሜንት የተጻጻፉት ፖስቱ ላይ ምን እንደሚል ታውቃላችሁ? ቃል በቃል ለማለት እንዳልቸገር ባጭሩ እሺ፣ እኔ በራሴ አማርኛ ፓራፍሬዝ አድርጌ ላቀርበው። ኢየሱስ ክርስቶስ ነው ኪዳን ገባ የተባለው አይደል? አሁን የዚህ የጠላ ጋኑን መላስ ዳንሻ በእጅ ምልክት ስጠኝ። ኢየሱስ ክርስቶስ ነው አይደለ ለጠላ ጋኑ ቃል ኪዳን ገባ የተባለው? ግን ኢየሱስ ክርስቶስ እሱን ኪዳን አልገባም። ምክንያቱም የጻፉት ሰዎች ዋሽተው ነው፣ ውሸታሞች ናቸው የሚል ስሜት ወይም መንፈስ ያለው ፖስት ስር ነው እሱ ኮሜንት ያለው። ቆይ እንደውም እስኪ ስክሪንሻት ያስቀረው ይመስለኛል። እሷን ክፍል ብቻ ላንብብላችሁ። እንዴት አልገባኝ። ላነብል ነው። እንደው በአንድ ቅዱስ መታሰቢያ ቀን ከፍርፋሪው የበላ እንደ ቅዱስ ቁርባን እንደሚቆጠርለት ጌታ ቃል ገብቷል የሚሉ ገድላት አሉ እያሉ ሲያላዝኑ የሚውሉ። ልድገመው። ጌታ ቃል ገብቷል የሚሉ ገድላት አሉ እያሉ ሲያላዝኑ የሚውሉ። ምን ማለት ነው ይሄ? በጠይሙ ጌታ እንዲህ አይነት ኪዳን አልገባም የሚል ነው። ጌታ እንዲህ አይነት ኪዳን አልገባም። ምክንያቱስ ምንድን ነው የሚለው? ቃል በቃል ሳነበው ጌታ ቃል ገብቷል የሚሉ ገድላት አሉ እያሉ ሲያላዝኑ የሚውሉ። አሉ አላልንም። የተጻፈን ያነበብነው ዶክመንትን ያሳየ ነው። ስለዚህ ወይ ኢየሱስ ዋሽቷል ያልገባውን ኪዳን ገብቻለሁ በማለት፣ ወይ ጸሐፊዎቹ በኢየሱስ ስም ዋሽተዋል። እኛ ብዙ ጊዜ እንደምንለው በዛ ቤት ለቅዱሳኖቻቸው ይዋሹላቸዋል። ቅዱስ ለሚሏቸው አካላት ይዋሹላቸዋል። አሁን ለአንድ ቅዱስ የተገባ ኪዳን ነው ብለው የዋሹት ጸሐፊዎቹ ናቸው። እኛ አይደለም። እኛ የተጻፈ ዶክመንት ነው ያቀረበው። ጸሐፊዎቹ ለእንቶኔ ለተባለ ቅዱስ ኢየሱስ ክርስቶስ እንዲህ አይነት ኪዳን ገባለት ብለው ዋሹ። ብዙ ጊዜን ስናገር ሰምታችኋል። ብዙዎቻችሁ ልትቃወሙ ይሞክራችኋል። ግን አሁንም እንድደግሞ ፍቀዱልኝና እዛ ቤት ውሸት ይፈቀዳል።
ስለሚፈቀድ ነው ኢየሱስ ክርስቶስ ቅዱስ ለተባለው ከሌ ኪዳን ገብቷል ብለው እየዋሹ ያሉት፣ አይናቸውን በጨው አጥበው እየዋሹ ያሉት። ይህንን እዛ አሁን ሰውየው ሊክደው የሞከረው መጽሐፍ ላይ ብቻ አይደለም። ምናልባት ምን ያክል ገድልና ድርሳን እንዳላናቅም 1000 ገድልና ድርሳን ቢኖር 1000 ገድልና ድርሳን ውስጥ ይህን እናገኛለን። የኪዳኑ አይነት ነው እንጂ የሚለያየው ኢየሱስ ክርስቶስ ለ1000ም ቅዱስ ወይም ደግሞ መልአክ እየመጣ ኪዳን ይገባል ተብሎ ይነገረናል። ለስንቱም? ለ1000 እና እንዲህ ያለ ውሸት ይፈቀዳል እዛ ቤት። በኢየሱስ ክርስቶስ ስም ለቅዱሳኖቻቸው መዋሸት ይፈቀዳል እዛ ቤት። እና ዳኒ ያንተን ሀሳብ ደግሞ ለማጠናከር ነው እነሱ እስኪገቡ ድረስ እንደዚህ ሀርመን እያደረግን እናወራዋለን። አሁን ደግሞ እኔ ልጠይቃ በተሬ ትላለህ። ማይከል ማሳታ እኔን ነው አውራሰን ነው። እሺ አንስቻለሁ። ወደ ታሪክ ደግሞ እንግባ እስቲ። እሺ ወደ ታሪክ ስንገባ ማን ነው አባ ሰላማ ከመምጣቱ በፊት ቁርባን ነበር ወይ? ክርስቲያኖች አሉ እንኳን ቢባል ከአባ ሰላማ በፊት ቁርባን ነበር ወይ? ቁርባን ይዘጋጅ ነበር ወይ? አባ ሰላማ ቁርባንና ክህነትን ጀመረ የሚል ነገር ስላለ ትንሽ ነገር ብትለን። ልክ ነው። የቤተክርስቲያኒቱ ዶክሜንት የሚለው ዶክሜንት የሚለውን ያልኩት ምክንያቱም ይህን ታሪክ ስለማልቀበለው ነው። ምክንያቱም ክርስትና ራሱ ገባ ብዬ ማምነው ከሰላማ በኋላ ስለሆነ። ግን አንዳንድ ዶክሜንቶች እንደሚሉት ጀንደረባው ወይም ደግሞ የሐዋርያት ሥራ ምዕራፍ 8 ላይ ያለው ወይም ደግሞ ባኮስ ብለው እነሱ የሚጠሩት ክርስትናን ከተቀበለ በኋላ ወደ ኢትዮጵያ መጥቶ ክርስትናን ሰብኳል። ከዛ በኋላ ደግሞ ማቴዎስ መጥቶ ሰብኳል። ከዛ በኋላ ደግሞ እያሉ ሌሎችንም ከደቀ መዛሙርቱ መካከል ይጠሩና ክርስትናን መጥቶ ሰብከዋል። በዚህም ምክንያት በኢትዮጵያ ጥምቀት አለ፣ ቁርባን ግን አልነበረም። ምክንያቱም ካህን ስላልነበረ የሚል ትምህርት አላቸው። አሁን ሜላ እንዳለው ፍሬምናጦስ ወይም አባ ሰላማ ወይም ከሳቴ ብርሃን ነው ቁርባንን የጀመረው ብለው ነው የሚያምኑት። ምክንያቱም እሱ የመጀመሪያው የኢትዮጵያ ጳጳስ ሆኖ ከግብፅ ተሾሞ ከመጣ በኋላ ይህንን ስርዓት መፈጸም የጀመረው እርሱ ነው ብሎ ስለሚያምኑ ማለት ነው። እና ልክ ነህ። ከፍሬምናጦስ በፊት በእነርሱ ትርክት መሰረት ቁርባን አልነበረም። መልሻለሁ ሚል ጥምቀት አሁን ምንድን ነው የሚለው? ክርስትናና ጥምቀትን አይደል የሚሉት ነበር የሚል ሀሳብ ያነሳሉ። እና ጥምቀቱን ማን አካሄደው? ቆንጆ ጥያቄ እኮ ነው። ምናልባት እሺ የጀንደረባውን ምን እንደሚመልሱልን ከነሱ እንሰማለን። የማቴዎስንና የሌሎች ደቀ መዛሙርት መጡ የሚሉትን ግን ያው ሌሎቹ ደቀ መዛሙርት ጌታ አጥምቁ ብሎ ስላዘዛቸው ከእነርሱ ተጠምቋል የሚለውን መልስ ሊመልሱልን ይችላሉ ብለን እናስባለን። የጀንደረባውን ግን እሱ ለማጥመቅ ክህነት ነበረ ወይ ተጠምቆ ብቻ ነው የመጣውና ጥሩ ጥያቄ ነው። አላስተዋልኩትም ነበር። አሪፍ ጥያቄ ነው። የለኝ ጥያቄ ያስነሳብኛ። እኔ ሌላ ጥያቄ ጠይቀዋ። ቁርባን ከመናፍቃን አንቀበል። ጥምቀት ያለ ቁርባን ቫሊድ ነው? ያው ሶስቱ በአንድነት የሚሰጡ ናቸው፣ ጥምቀት፣ ሜሮንና ቁርባን። አንድ ሰው ሶስቱንም በአንድነት በተከታታይ ነው መፈጸም ያለበት። ለዚህ እኮ ነው የለም የምንለው። በዛ ጊዜ ክርስትና አልነበረም የምንለው። አንደኛው ከራሳቸው ታሪክም ተነስተን በራሳቸው ትምህርት ስንሄድ ራሱ የለም፣ እንደዚህ አይነት ነገር የለውም። ሲቀጥል ደግሞ እንደው እነዚህ ደቀ መዛሙርቶች ገቡ እንኳን ቢባል ጥምቀትን ማጥመቅ ከቻሉ ክህነት ነበራቸው ማለት ነው አይደል? በሌላ አገላለጥ ክህነት ከነበራቸው ካህናት እንዴት ነው መሾም ያልቻሉት የሚልም ጥያቄ ያስነሳል ማለት ነው። እና ዝም ብለን አይደለም የምናወራው። ያው ኢትዮጵያ ምድር ላይ ክርስትና መቼ ገባ የሚለው ራሱ እስከዛ ድረስ የተነገረን ነገር ፊልተር እናደርገዋለን ማለት ነው። በራሳቸው ዶክሜንት በደንብ እናጠራዋለን። እና ቁርባን ራሱ አልነበረም ነው የሚሉት። የነበረው ጥምቀት ነው።
ቁርባን አልነበረም ይላሉ። እና ቁርባን ከሌለ ደግሞ በእነሱ አስተምሮ ምኑ እንዳኑት እነዚህ ሰዎች ሳይቆርቡ እስከ አባ ሰላማ ድረስ ቁርባን ካልነበረ አባ ሰላማ ክህነትና ቁርባንን ካመጣ ክርስትና አልነበረም ማለት ነው። በሌላ አገላለጥ እንደነሱ አስተምሮ ክርስትና አልነበረም ማለት ነውና የቁርባኑ ታሪክ ብዙ ነገሮችን እንድናወራ ያደርገናል ማለት ነው። በጣም ብዙ ነገሮችን እስቲ ለማንኛውም ገብታችሁ ማውራት እንችላለን። የስ እሺ። ሰላም ፍቅር ዳንዬ እንደምን ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቴዳን በቃ ቴዳን አይችልም የገባሁት። ቴዲዬ ሰላም ላንተ ይሁን። እንደምን ነህ? ሰላም ወንድም ነው። ልጄ ነች እዚህ ፎቶ ላይ ያለችው። ጠንካራ መልእክቶችን ታቀርባለች። ከቴዲዬ ጋር ነው ትንሽ የምንታወቀው። ዳኒም አይ ቲንክ የተወሰነ ሰዓት ታስገባኛለህ፣ ታውቀኛለህ። አሁን ደግሞ እግዚአብሔር ቢፈቅድ እና ብንኖር ከትንሽ ቀን በኋላ ደግሞ ኤርሚን አገኘዋለሁ ብዬ አስባለሁ። በአካል አገኘዋለሁ። ወደ አሜሪካ ሄጃለሁ ቴዲዬ። በሰላም ተመለስ። ጌታ ካንተ ጋር ይሁን። አይ አልመለስም እንጂ ቤተሰቤን ወስዳለሁ። ሆኖ እንዴ እና ወደ ካናዳ ሄዳለሁ። አገኘዋለሁ። በጣም የምወደውን ሰው በአካል ላገኘው ተቃርቤያለሁ። ድንበር ላይ ነኝ ያለሁት። በጣም የምወደው ኤርሚን አገኘዋለሁ እግዚአብሔር ቢፈቅድና ብንኖር። ሜሌስዬ ጸጋ ይብዛል። በጣም የምወድ ዳኒም፣ በጣም ሁላችሁንም በጣም እወዳችኋለሁ። ሰላም ለእናንተ ይሁን። ሰላማችሁ ብዝት ይበልልኝ። በጣም የምወደው ጀግናዬን ላገኘው ነው ከትንሽ ቀን በኋላ። ማለት እግዚአብሔር በእርሱ ስለሚሰራ ነው። ስለሱ እግዚአብሔር ይመስገን። ተናገር እውነቱን። ሰላም ለእናንተ ይሁን። በቃ ይሄን ያለኝ መልእክት ዳንዬ። ቴንኪው። እሺ ያው እንግዲህ እግዚአብሔር ከአንተ ጋር ይሁን። ግን እኛ አንተ ተሜድ አልነበረብህም ትላለህ። ዳኒም እኮ ካናዳ ነው ያለው። እሱን ታገኘዋለህ። ቶሮንቶ ነው ዳኒ። ካናዳ ነው እንዴ? ለካ አይ እኔ ሀገር ውስጥ ነኝ። ዳኒ ሀገር ቤት ይመስለኛል። ቤኪሾ ቤኪ እንትን እንዳለ አውቃለሁ። ደቡብ አፍሪካ። አዎ እኛ ግን ኢትዮጵያን ለማንትተን ትላለህ። እዚሁ ነን። እሺ ቴዲን አገኘዋለሁ። ባይሆን ልጄን አስታጥቀህ ትልክልኛለህ፣ ታገኛታለህ። በውስጥ ስልክ አስቀምጥልህና ቴዲዬ ተባረክ። አሜን ወንድም አለ። እሺ ብሩክ ወንድም አለ። ጸጋ ይብዛላችሁ፣ ተባረኩልኝ። ኦርቶዶክሳውያን ነው የምንቀበለው። አሁን ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ኦርቶዶክስ ሆኖ ስለ ቁርባን ማውራት የሚችል ዲያቆን ካለ፣ መነኩሴ ካለ፣ ካህናቶች ካላችሁ አንድ ቁጥር ጻፉልን። አንድ ቁጥር ጻፉልን። አንድ ቁጥር ብቻ ጻፉልን፣ እናስገባችኋለን። የተነሱ ሀሳቦች አሉ ካሉ እነኝን ሀሳቦች እንጨምርባችኋለን ማለት ነው። እንጨምርባችኋለን። እንደ አንድ ኦርቶዶክሳዊ ቤተክርስቲያናችሁ ስለ ቁርባን ያላት ትምህርት ትክክል ነው፣ የወንጌል አማኞች ያላችሁ ትምህርት ትክክል አይደለም የምትሉ ሰዎች ካላችሁ መግባት ቻላችሁ፣ እንቀበላችኋለን ማለት ነው። ኤርሚ ያሳባል። ድምፅ አጠፋ። አሁን መጨመቅ አለበት ኤርሚ። ምን አጠፋው ነው ወንድምነት? ድምፅ አጥፍተሃል። ድምፅ አጥፍቻለሁ። ትንሽ ድክምክም ብሎኛል። ጌታ ይባርክ። እንግዲህ አይገቡም። ያው ቅድም ያስነበባችሁን ጽሑፍ ማሳያ ነው አንዱ። የእውነት ለመናገር ከነሱ ጋር ሄዶ መነጋገር የሚያመጣው ዳሜጅ
ትውልድን ማስበላት ነው ብሎ በሚል አንድ ከዚህ በፊት ያቀዱት እቅድ ነበራቸው። በተለይ እነዚህ ሶሻል ሚዲያ ላይ ያኔ የመጣው ጊዜ በዋናው ፔጃቸው መዝሙር ያሬድ ነው ይሄንን ምክር የመከራቸው እና ቢኒያም መምህር ቢኒያምና እሱ ባሉበት ማለት ነውና ከገባችሁም በዋናው ፔጃችሁ አትግቡ። በዋናው ፔጃችሁ ስትገቡ ህዝቡን ይዛችሁ ትሄዱና እዛ ይቀራል። ስለዚህ በሌላ አካውንት ግቡ ብሎ መምህር ቢኒያም የሚባለው እሱና መዝሙር ያሬድም ነበረና ልክ ነው ጥሩ ሐሳብ ነው ብሎ በሚል ማለት ነው ይሄን ሲናገሩ ነበር እና ሌላ አካውንት 0 ፎሎወር ምናምን ነገር ያለው እየመጡ አንዳንዶቹንም እንደውም አግኝተናቸዋል። ድምጻቸውን በወቅቱ አለየንም ነበር። አሁን ግን ድምጻቸውን ስለምንለይ በዋናው አካውንታቸው ነው የሚመጡት። ከዛ ደግሞ ምን አሉ ደግሞ የሆነ ወቅት ላይ እኔ አሜሪካ ሀገር ስለምኖር እነሱ በሚገቡበት ሰዓት ይሄን እኮ ደግሞ እኮ በውስጥ እኮ በሚስጥር ቢያደርጉት መተው ነው አደባባይ ላይ የሚያወሩትና እነሱ በሚገቡበት ሰዓት ላይ ለምሳሌ ኤርሚያስ በሚገባበት ሰዓት ላይ እኔ እገባለሁ ብሎ መዝሙር ያሬድ አይታችሁት ከሆነ አንድ ሰሞን እኔ በሚገባበት ሰዓት ላይ ቀጥታ ላይ ቢገባ ነበር። ለሱ እኮ ጥሩ ሰዓት አይደለም አሜሪካ ሀገር ነው ያለው እና እንቅልፋቸውን ሁሉ ጭምር ነው ያዛባንባቸው። ለሱ ወደ ሚድናይት አካባቢ ነው በአሜሪካ፣ ለእኔ ደግሞ ምሽት ነው የራት ሰዓት መብያ ላይ ነው የኢትዮጵያ ጠዋት ላይ የምገባበት ማለት ነው። እና ከዛ እኔ ደግሞ ስዘጋ ወይ ዮብ ወይ ጋዴ ምናምን ነገር ትከፍታላችሁ ምናምን ነገር እንደዛ ብለን ህዝቡን መያዝ ነው ያለብን ወደ እነሱ ጋር እንዳይሄድ ብሎ በሚል ደግሞ ሌላም ስትራቴጂ አወጡ ማለት ነው። ከዛ ደግሞ እሱም አላወጣ ብሎ ሲል ደግሞ አውጉዙልን ብለው ደግሞ ካህናቱን ማነው ቀሲስ ቴዎድሮስን ሁሉ ጭምር ሲናገሩ አውቃለሁኝ። ከዛ እሱም አልሆነም ደግሞ በውስጥ ሄደው ተነጋግረው እነዚህ ትልልቅ ሰባኪያን የሚባሉት እንደነ መጋቢ አዲስ እሸቱ አለማየሁን እንደነሱ አይነቶችን ጭምር ሁሉ ጭምር ሳይቀር እባካችሁ ቲክቶክ ላይ በተለይ ለኦርቶዶክስ እንከራከራለን እያላችሁ ቲክቶክ ላይ እዛ መናፍቃን ቤት አትግቡ ብሎ ያሉትን ቪዲዮ በአደባባይ እንደውም ሰርተው ለቀቁት ማለት ነው። ይህም ብቻ አይደለም። አባ ገብረ ኪዳንም ከገድላትና ከድርሳናት እያመጡ ከድርሳነ ማርያምና ከታምረ ማርያም እያመጡ መናፍቃን ስራ ሊሆኑብን አይችሉም አይገባም ብሎ የሚለውን ቪዲዮ ሰርተው ያስቀመጡትን ማነው እዚህ አሜሪካ ሀገር ያለው መምህር ማነው ፋሲካው የሚባለው ሰውዬ እሱ ፔጅ ላይ አስቀምጦት ነበር። አሁን በቅርብ ስፈልገው ደግሞ አጣሁት። አይ ቲንክ ሃይድ አድርጎት ይመስለኛል። ኤኒዌይ ኪሳራው ብዙ እንደሆነ እያዩ ነው ራሳቸው። ማለት ትውልዱ እየጠየቀ ነው። በተለይ ይሄ የገድላትና የድርሳናት የታምራት የሚባሉ መጽሐፍቶች ኦርቶዶክስን ከላይ እስከታች ነው የመታት። ሰው አናቱን እንደሚመታ በቃ እንደዛ ነው የተመቱት። የዘመናት ጭምብል ነው የተገለጠው። የዘመናት ጉድ ነው የተገለጠው። ምክንያቱም እነዚህ መጽሐፍቶች እንደምታውቁት አብዛኞቹ የጸሎት መጽሐፍቶችና ሌሎችም ሁሉ ጭምር ሳይቀር እህል እንኳን ተበልተው አይነበቡም ካላቸው ቅድስና የተነሳ። ስለዚህ እህል ሳትበሉ አንብቧቸው ብለው ነው የሚያነቧቸው ማለት ነው። እህል ሳይበሉ ውሃ ሳይጠጡ ነው የሚያነቧቸው ካላቸው ቅድስና፣ በእነሱ አስተምሮት ካላቸው ቅድስና የተነሳ። ለአጋንንት ማባረሪያ የሚጠቀሙት እነሱን ነው። ለቡራኬ ለበረከት የሚጠቀሙት እነሱን ነው። ምንም ያድርጉ ለጸሎት የሚጠቀሙባቸው እነሱን ነው። ሰይጣንም ለማባረሪያ ቢታመሙ ለመፈወሻ የሚተሻሿቸው እነኚህ መጽሐፍቶች ነው። ለህመማቸው የሚተሻሿቸውን አጋንንት ለማባረሪያ የሚደግሟቸውን ሰላቢ ለማባረሪያ ትራስኬና በኋቃቸው ስር የሚያስቀምጡትን ለጸሎት የሚጠቀሙባቸውን መጽሐፍቶች መተው እኛ ፊት አውሩ ብለን ስንላቸው ግን አያወሩም። ለምን? ለመከራከሪያ አይደሉም ይለዋል። ለምን እንደው እኛ መከራከሪያ የፈለግነው እነሱ ላይ የተጻፉት ነገረ ድህነትን ስለሚያወሩ አምስቱን ዶግማዎች ስለሚያወሩ ማለት ከአምስቱ ዶግማዎች በላይ ነገረ ድህነትን ትምህርት አጉልተው ስለሚያወሩ ማለት ነው። ገድላት ድርሳናት ጸሐፊዎቹ ደፋሮች ናቸው። የጻፏቸው መጽሐፍቶችም የዛኑ ያህል ድፍረት የተሞላቸው ነውር የተሞላቸው ጽሁፎች ናቸው ያሉት። ስለዚህ ስጋት ስለሆነባቸው ልክ እነሱ ሲመቱ ህዝቡ እንደ ጉድ ወደ ጌታ መምጣት ጀመረ። ስለዚህ ምን አለ ማነው አክሊል አንዴ አሁን አለ አሁን እኔ ስሜን ጠርቶ ማለት ነው
ስሙን እንኳን መጥራት አልፈልግም ብሎ በጣም ተበሳጭቶብኝ እንደተበሳጨብኝ ያየሁት ያ ሰውዬ ገድለ ድርሳናት ላይ እንትን የሚለው ሰውዬ አሁን ሰው ወደ ኦርቶዶክስ እምነት እንዳይመጣ በከፍተኛ እንቅፋት ሆኗል አለ። የቤተክርስቲያኒቱን ገጽታ እያጠፋ መጽሐፍቶቹን እያወጣ የቤተክርስቲያኒቱን ገጽታ እያጠፋ ነው። እንደ ቀላል የምናየው ነገር አይደለም ማለት ገጽታዋን ካጠፋ ኤርሚያስ አይደለም ያጠፋው፣ ካጠፋ ዳኒ አይደለም ያጠፋው፣ ካጠፋ ሜሎስ ወይ ዳግያ አይደለም ያጠፋው፣ ወይ ቴዲ አይደለም ያጠፋው ቤተክርስቲያኒቱ ናት። ገጽታዋን ያጠፏት በራሷ ልጆች ገጽታዋን እንገነባለን ብለው ባሉት መምህራኖቿ የተጻፈ ነው እና እግዚአብሔር ያሰባቸው። ግን እኛ አንድ ነገር የምናውቀው ትውልዱን ከዚህ በኋላ ላይደብቁት፣ ላይሸፍኑት፣ አገልጋዮቹ በግዕዝ ላይደበቁ፣ መምህራኖቻቸውን በቴዎሎጂ ትምህርት ላይደበቁ፣ ህዝቡ ዕለት ዕለት የሚያነበው ድርሳነ ሚካኤልና ገድለ ተክለ ሃይማኖትን ነው፣ ታምረ ማርያምን ነው የሚያነቡለት። የእነሱ እንትና አግናጢዎስ የተናገረውን የት ያውቃሉ? የት ያውቃል ይሄ ህዝብ? አክሊለ መጥቶ አግናጢዎስ የተናገረውን ሄሬኒዮስ የተናገረውን ነው የሚያወራው። ኦኬ እሱ የሚያወራውን በቴዎሎጂ ዓለም ላይ ያለፉ ሰዎች ቴዎሎጂያኑ ሊረዱት ይችላሉ። የሚበልጠው ግን ከ98% የሚሆነው ግን የሚነበብለት ታምረ ማርያም ነው፣ አንብቦ የሚወጣው ውዳሴ ማርያም ነው፣ የሚደግመው ድርሳነ ሚካኤል ነው። ስለዚህ በአትናቴዎስ ትምህርት አትይዘው። አትናቴዎስ ቴዎሎጂ ላይ የሰራውን ትምህርት ማለት ነው። አይዟቸው። ገድላ ድርሳናታችሁ ላይ የተጻፉትስ ህዝብ ጠዋት አንብቦት የመጣው እሱን ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ መጽሐፍቶች ናቸው ያሸማቀቋት እና እኔ ብዬ የምለው በግሌ ወደ ቀደመ እግዚአብሔር ወደ ሰጣት ወደ ቀደመ ክብሯ ትመለስ፣ ወደ አምላኳ ትመለስ ነው በቃ ትልቁ ታርጌት። ይሄ ማለት ምን ማለት ነው? ህዝቡ ወደ አምላኩ ይመለስ ነው። ቤተክርስቲያኒቱ ብለን ስንል ህንፃ ግርግዳዋን፣ ጣሪያ ጉልላቷን አይደለም። አንተ ኦርቶዶክሳዊ ወንድሜ ወደ እግዚአብሔር ቃል ተመለስ ነው፣ ወደ መጽሐፍ ቅዱስ ነው። እነዚህን በብራና ደጉሰህ ጠዋትና ማታ የምታነባቸውን እህል ሳትበላ የምታነባቸውን ትራስኪ ያስቀመጥካቸው መጽሐፍቶች ለሰላቢ መከላከያ፣ ለቡሃቃ መባረክ፣ ልጆች አንገት ላይ በቆዳ አሰፍተ የምትይዛቸው ኤኮሳት የተባሉ መጽሐፍቶች ሁሉ አንዳች አልጠቀሟችሁም፣ አይጠቅሟችሁም። ከዘላለም ድነት አኳያ ምንም አይሰጧችሁም። የእውነት ለመናገር ሰይጣንንም አይከላከሉላችሁም። ሰው የጻፈው ጽሑፍ ሰይጣንን አይከላከልም። እሺ በያው በእግዚአብሔር በአምላክ ቃል ነው እንዲህ ተብሎ እንደተጻፈ ተብሎ ነው ጌታ ኢየሱስ ክርስቶስ እንኳን ለሰይጣን የመለሰለት። ኦኬ ዲያብሎስን ተቃውሙት ብሎ ሲል ስንቃወም በተለያየ ነገር ነው። ሽንገላ የሆነ ሐሳቡን ሲያመጣ በእግዚአብሔር ቃል ዕውቀት እንደዚህ ተብሎ ተጽፏል ነው ብለህ የምትለው። ኦኬ አመንዝር ብሎ ሲልህ አይ ስጋ ለጌታ እንጂ ለዝሙት አይደለም ተብሎ ተጽፏል ብለህ እንጂ የምትመልስለት መልክአ ሚካኤል ማለት ድርሳነ ሚካኤል ቆመ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጸ እያልክ ብትል አንድን ፊደል 7 ጊዜ ስለጠራህ ሰይጣን ድንግጥ ብሎ ዝሙትን እንዳታሰራ ዝሙትን እንዳትሰራ ከማድረግ አይከለክልልህም። ስለዚህ ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 6 ላይ የተናገረው ማለት ነው የሚበለበሉትን የጠላትን ፍላጻዎች ታጠፉ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ነው ያለው። ዕቃ ጦሩን የምትለብሰው የእግዚአብሔርን ቃል በመታጠቅ የእምነትን ሰይፍ በመያዝ የእምነትን ጥሩር በማድረግ በእግዚአብሔር ቃል ላይ የታጠቀ ሰራዊቱን ብራዘርዬ ድርሳነ ሚካኤል ደግመን እኛ ያልፈሳንበት ዳገት የለም ብላ ትላለች ዝንጀሮ ይባላል በአገሬ ባህል። እኛ ያልደገምነው ጽሑፍን እኛ ያልደገምነው መጽሐፍ የለም ወንድ ማለት አንዱም ግን ከቅዠትም አልገላገለንም። አንዱም ከሰይጣን መጋኛ ከቁራኛ ምንም አላስጣለንም። አንዱም የስጋም የነፍስንም ፈውስ አልሰጠንም። ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ስንመጣ ነው የነፍስም የስጋም ድህነትን የሰጠን ማለት ነው። ሁለንተናችን የተፈወሰው በኢየሱስ ነው። ሁለንተናችን ያረፈው በኢየሱስ ነው። ስለዚህ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እንድትመጡ ዕለት ዕለት የምታነቧቸው መጽሐፍቶች ወይ ከእግዚአብሔር ያርቋችኋል ወይ ደግሞ ዕለት ዕለት የምታነቡት የእግዚአብሔር ቃል ወደ እግዚአብሔር ቃል ወደ እግዚአብሔር ወደ ራሱ ያስጠጋችኋል። ሰው ታውቃላችሁ ኦርቶዶክስ ሆኖ ተወልዶ አርጅተው
አሁን በሞት ጫፍ ላይ ያሉ አንድ ቀን ብሉይ ኪዳንና አዲስ ኪዳንን አንብበው የማያውቁ እንዳሉ ታውቃላችሁ። በሚሊዮን የሚቆጠር ትውልድ ማለት ነው። አንድ ቀን እነዚህ ከግንባራችን በታች እግዚአብሔር በሰራልን አይኖች ብሉይ ኪዳንና አዲስ ኪዳንን የኢየሱስ ክርስቶስን ባዮግራፊ ከልደቱ ጀምሮ አስተዳደጉን፣ ባህሪውን፣ አገልግሎቱን ሁሉ ጭምር የሚናገሩ ነገሮችን አንድ ቀን አንብበው የማያውቁ ግን በስም ኦርቶዶክስ የሆኑ በጣም ብዙዎች አሉ። ማለት የእግዚአብሔርን የአምላክ ቃል እንኳን የማያውቁ ማለት ነው። የማያውቁ ማለት ነው። ቅዱስ ጳውሎስ ብለው ይጠሩታል። ኦኬ ጥሩ ነው መጥራቱ ሐዋርያው። ቅዱስ ጳውሎስ ግን ማን ነው ብለህ ብትል ማንነቱን የማያውቁ፣ እንዴት እንደተጠራ የማያውቁ፣ ምን አይነት ባክግራውንድ እንደነበረው የማያውቁ፣ በማመን የዘላለም ሕይወት እንዳገኘ የማያውቁ እልፍ ናቸው። እልፍ የሐዋርያው ጳውሎስን ባዮግራፊ ንገረኝ ብለህ ከምትለው ይልቅ የአርሴማን ባዮግራፊ ሊነግርህ ይችላል። ሕይወት የሚሰጠውን የእግዚአብሔርን ቃል የአዲስ ኪዳንን ግማሽ መጽሐፍ የጻፈ ጳውሎስ ማን ነው ብለህ ብትል አንድ ኦርቶዶክሳዊን ብትጠይቀው አያውቁትም። አብዛኞቹ ቢያውቁትም ቅዱስ ጳውሎስ ሐዋርያው ከማለት ያለፈ ነገር የላቸውም። ምን እንደነበረ ባክግራውንዱ ቀድሞ በነበረበት ወደ ጌታ ከመምጣቱ በፊት የነበረበት እምነት ይመላለስበት የነበረውን የህይወት ስርዓት ምን አይነት እንደነበር፣ ጌታ የት እንዳገኘው፣ ሲያገኘው በምን አለዋውጥ እንደተለወጠ፣ የቀድሞ እምነቱን እንዴት እንደተወ ኦኬ የቀድሞ ሃይማኖቱም ማለት ነው። ሃይማኖት አይተውም ይላሉ። ጳውሎስ እንኳን ትቷል የቀድሞ የይሁዲ እምነትን ማለት ነው። ሃይማኖት አይለወጥም፣ ሃይማኖት አይተውም ይላሉ። ብራዘር ሃይማኖታቸውን ትተው ነው እነሱ የአባቶቻቸውን ሃይማኖት ወደው የሚሉትን ትተው ነው። እሺ በእድሜ ዛጌ 33 ዓመት ወጣት ነው ያገኙት። ተከትለውት ሄዱ። የ30 ዓመት ወጣት እሱ ማለት ግን ማን ነው? የ30 ዓመት ወጣት ብቻ ተብሎ በእድሜ ልጅ ተብሎ የሚገደብ አይደለም። እሱ ማለት የዘላለም አምላክ እግዚአብሔር ነው። የዘላለምን ሕይወት ሊሰጥ የመጣ ጌታ ነው። እነ ጴጥሮስ ሃይማኖት የሌላቸው ዝም ብሎ ገሪባዎች አልነበሩም። እሺ ምንም አሳ አጥማጅ ቢሆኑ በገሊላ ባህር ላይ አሳ አጥማጆች ቢኖሩ ፒውር አይሁዳውያን አባቶች ናቸው። ሃይማኖት አላቸው፣ ቤተ መቅደስ አላቸው፣ አባቶች አሏቸው፣ መጽሐፍት አላቸው። የዘላለም ሕይወት ግን የላቸውም። የዘላለም ሕይወት እንዲኖራቸው የሰጣቸውን እግዚአብሔር የሰጣቸውን ልጁን ኢየሱስ ክርስቶስን በማመን ጌታን ሲከተሉ በቀድሞ ሃይማኖታቸው የነበሩ ሰዎች ሁሉ ጭምር አንዴ የዮሐንስን ወንድም ያዕቆብን አንገቱን እኮ ቆርጦ የገደሉት እኮ አይሁዳውያን ናቸው። በሄሮድስ ሰይፍ እነሱን ለማስደሰት ብሎ ገደለው ይላል። እና ሃይማኖት አይተውም ብለህ ስትል ሃይማኖት ሳይሆን ሃይማኖቱም ያው በእግዚአብሔር ልጅ ላይ ባለ እምነት የምታምነው ከሆነ ኦኬ ልክ ነው እንዴ። ድነትን በተመለከተ ኢየሱስም ያድናል፣ አርሴማም ታድናለች፣ እመቤቴም ታድናለች ብሎ የሚል አስተምሮትን ያለው ትውልድ ሃይማኖት አይለወጥም፣ ክር አይበጠስም ይላል። ብራዘር ክር መበጠስና ያለ መበጠስ አይደለም። ኤኒዌይ ዳሜጁ ስለመጣባቸው ለዚህ ነው የማይገቡት፣ ለዚህ ነው የማይመጡት እንጂ እውነት ቢኖራቸው ኖሮ ገብተው ፊት ለፊት መጥተው በተሟገቱ ነበር። ኤኒዌይ እኛ ግን እንቀጥላለን። የወንጌል እውነት አይቆምም እና ጸጋና ሰላም ይብዛላችሁ። ተባረኩ። እንደማትቆርቡ ሰምቻለሁ እና እባካችሁ ቆረቡ ይላሉ እና ካህናቶቹን የኢትዮጵያን ኦርቶዶክስ ቤተክርስቲያን ካህናቶችና መምህራኖችን እየሰማችሁ አይደለም። እነሱን ካልሰማችሁ ማን ነው የምትሰሙት? እነሱን ማሰሙ ከሆነ ሰይጣንን ነው እየሰማችሁ ያላችሁት በማለት እኚህ ኮፕቲክ አገልጋይ ይናገራሉ ማለት ነው። እና ሳይቆርቡ ስለ ቁርባን ማስተማር አይከብድም ወይ ነው የመጀመሪያው ፖይንት። በዚህ ደረጃ እንኳን እናት ቤተክርስቲያን የምትሏት የኮፕቲክ አገልጋይ እንዲህ ተንበርክኮ እየለመናችሁ አገልጋዩን ሳይሆን የምትሰሙት ሰይጣንን ነው እያሉ በዚህ ደረጃ ተማጽኗቸውን ያቀርባሉ ማለት ነው። እና የቤተክርስቲያኒቷን አገልጋዮች አሰሙም የሚል ሐሳብን ያቀርባሉ። እኔ ደግሞ በተቃራኒው ነው የምለው። የቤተክርስቲያኒቷን አገልጋዮች ቄሶቹን ስለሚሰሙ ነው የማይቆርቡት ነው ደግሞ ሙግት። እሳቸው የመሰላቸው ቄሶቹን ስለማይሰሙ እንደማይቆርቡ ነው አይደል? እኔ ደግሞ ምንድነው የምለው ቄሶቹን ስለሚሰሙ እኮ ነው የማይቆርቡት የሚል ሐሳብ አለኝ። ቄሶቹን ዲያቆናቶቹን ስለሚሰሙ ነው የማይቆርቡት። እንዴት ካላችሁኝ ለምሳሌ በቅዳሴ ውስጥ ካህኑ ምንድነው የሚለው?
ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀው በመለኮት እሳት እንዳይቃጠል ይላል። አሁን የሚለው ማነው? ካህኑ ነው። እና በልቡ ቂም የያዘ ልዩ ሀሳብም ያለበት ቢኖር አይቅረብ። እጄን ከአፋዊ ደም ንጹሕ እንዳደረግኩ እንዲሁም ከሁላችሁ ደም ንጹሕ ነኝ ብሎ እጁን ይታጠባል ማለት ነው። እና ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም፣ በደላችሁ በራሳችሁ ይመለስ ይላል። ከዛ ዲያቆኑ ደግሞ ምንድነው የሚለው? ይህን የቄሱን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን በክፋት ላይ ቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ፣ ይረዳ። ለበረከት ፈንታ መርገምን፣ ለኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል ይላል ዲያቆኑ ማለት ነው። ታዲያ ይህን ሰማ ሰው እንዴት ነው የሚቆርበው? እና እኔ ቄሶቹን ስለሚሰሙ ነው ኦርቶዶክሳውያን የሚያቆርቡት ነው የምለው። ለመቁረብ ሄደ ለበረከት ፈንታ መርገምን፣ ለኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ትቀበላለህ ሲል እንዴ ሞኝን ፈልግ ብለህ ነው የምትወጣው። እኔ መጣሁት በረከትን ፍለጋ የሚል ሀሳብን ያነሳልና ከዚህ አንጻር መታየት አለበት የሚል እምነት አለኝ። እኔ ምን ይመስላችኋል? ይሄ ነው እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ያለው የቁርባን አንዱ ገጽታ ማለት ነው። አንዱ ገጽታ ይሄ ነው እንግዲህ። ሐዋርያቶች እንደዚህ አይነት ትምህርት አላስተማሩም። ቁርባንን የተቀበለ ሰው ገሃነመ እሳትን ከእግዚአብሔር ይቀበላል የሚል ትምህርት አላቸው እንዴ? እንደዚህ አይነት ትምህርት የለውም መጽሐፍ ቅዱስ። እንደዚህ አይነት ትምህርት የለውም። እና ማንም ሰው በጤነኛ አእምሮ ንጹህ ነኝ ብሎ ማንም ሰው አያስብም አይደል? እዛ መቅደስ ውስጥ ቆመ ንጹህ ካልሆንክ ገሃነመ እሳትን እግዚአብሔር ይሰጣል ሲል ዲያቆኑ ምንድን ነው የሚሰማችሁ? ትቆርባላችሁ? የመቁረብ ወኔያችሁ ይነሳሳል? በፍጹም አይነሳሳም። እና የዲያቆኑን ወይም የካህኑን ድምፅ ስለሚሰሙ ነው ብዙ ሰው የማይቆርበው። በጣም ብዙ ሰው ይፈራል። ኢቭን ተወግዞ እንኳን የሆነ ሰው ከተወገዘ በኋላ ሊሞት ትንሽ ጊዜ ሲቀረው ወይም ደግሞ በቃ የሞት አፋፍ ላይ ከሆነ እንዲቆርብ ይፈቀድለታል ማለት ነው። በዛው በጌታ ሰላም ሂድ ነው እንዲቆርብ ይፈቀድለታል። ተወግዞ ነው የምላችሁ፣ ተወግዞ እንኳን ቢሆን እንዲቆርብ ይፈቀድለታል። መጨረሻ ላይ ከመጣ ማለት ነው። ሊሞት ካለ ወደ ሞት አፋፍ ላይ ከደረሰ ያ ሰውዬ እና ለዛ ነው ብዙ ሰው በቃ ከቆረበ በኋላ ሄደ ምናምን ይባላል። እና ብዙ ሰው እንደዛ ስለሚባል ሰው ይፈራል ማለት ነው። ህፃናት ወይም አዛውንቶች ናቸው የሚቆርቡት። ያው ህፃናት ንጹህ ናቸው ተብሎ ስለሚታሰብ፣ አዛውንቶቹ ደግሞ ያው ሜጃቸው ጊዜ ደርሷል ተብሎ ስለሚታሰብ እነሱ ናቸው እንግዲህ በሰልፍ የሚቆርቡት። ከዛ ውጪ ወጣቱ የለም። እኛም በጊዜያችን እንግዲህ ወጣቱ እንዲቆርብ በጣም ጥረት እናደርግ ነበር። በጣም ቀስቀሳ እናደርግ ነበር። አንዳንዶች እንኳን ስጋ ሳይኖረው ስለ ስጋ ያወራል ቢሉኝም እሷን እያሰብኩ ነበር ትላለህ። ደግሞ እንደዚህ የሚሉኝ ሰዎች እኮ ራሳቸው ስጋ የላቸውም። አረ የሌላቸው ናቸው። ስጋ የላቸውም የሚሉኝ ሰዎች አይሎዛ የድሮ ሜሎስ ላይ የቆሙ ሰዎች አሁን እኔን አንዳንድ ሰው ራሱን ያውቃል። ቶሎ ጠፋ። እና የቁርባኑ ታሪክ በነገራችን ላይ በጣም ብዙ ነው። በጣም እስከዛ ድረስ ሰምታችሁት የማታውቁት በጣም ብዙ ነገሮችን ማንሳት እንችላለን። ግን
እስቲ እነሱ ቢመጡ ከእነሱ ጋር ስናወራ ብናነሳው ጥሩ ነው የሚል እምነት ነው እንጂ ያለኝ እንዴት ራሱን እንደሚበሉ ራሱ በደንብ ራሱን የቻለ ነገር ስለሆነ ስጋው እንዴት ነው የሚበሉት? ምንድነው የሚታዘዙት? ጥርሳቸውን ምላሳቸውን በተመለከተ ራሱ ሌላ ታሪክ አለው። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አገልጋዮች ስለ ቁርባን የማውራት ሞራሉ የላቸውም፣ እኛ ፊት አቅሙ የላቸውም። ሌሎቹ ቢያወሩ ያምርባቸዋል። ኢስተርኖቹ ሌሎቹ ኦሪየንታሎችን ቢያወሩበት ያምርባቸዋል። ግን እነዚህ እዚህ ያሉት አገልጋዮች ግን በጭራሽ አያምርባቸው። እንደዚህ አይነት መጽሐፍቶች ይዘው ስለ ቁርባን የማውራት አቅሙ የላቸው፣ ሞራሉ የላቸው። መጀመሪያ እነዚህን መጽሐፍቶች ማስወገድ አለባቸው። የኢየሱስን ደም ከጠላ ጋራ የኢየሱስን ስጋ በፍርፋሪ ጋራ የሚያነጻ ነው በቁርባን ዙሪያ ለራሱ ማውራት ምንችለው ማለት ነው። ማውራት ምንችለው ስለ ቅዱስ ቁርባን ማውራት የሚችል ሰው ካለ ማውራት እንችላለን። ዲቤት ማድረግ እንችላለን። 2 ጊዜ ዲቤት አድርጌያለሁ በዚህ ጉዳይ ላይ ከዘማርያም ጋራም ከዮሐድ ጋራም አድርገናል። ሌላ ሰውም እንደዚህ የሚመጣ ከሆነ አለው የቤተክርስቲያኒቷን መጽሐፍት ዘርግተን ማለት ነው። የቤተክርስቲያኒቷን መጽሐፍቶች ዘርግተን መዋየት የሚችል ቤተክርስቲያኑን ዲፌንድ ማድረግ የሚችል ሰው ካለ መነጋገር መዋየት እንችላለን ለማለት ነው። ዳኒ እሺ፣ ሜላ ጸጋ ይብዛል። 2 ፖይንቶች ላይ እንዲሁም ሀሳብ ብንሰጥበት ደስ ይለኛል።